አላችሁልኝ ሰላም ብያለሁኝ ከእግዚአብሔር ከአባታችን ከኢየሱስ ከጌታችን ከመድኃኒታችን ጸጋና ሰላም ከሁላችንም ጋር ይሁን። ሰላም ብያለሁኝ። ፊቴ በእግዚአብሔር መልክ ስለተፈጠረ እግዚአብሔርም አፍንጫ ድፍጥጥ ነበር። ምንድነው የጮኩት? ስርዓት ያዝና አውራ፣ በስነ ስርዓት አውራኝ፣ አክብረኝ አውራኝ። ባይዘዊ ጋይስ ይሄ የምታስተውሉት ማለት ነው የክርስቲያኖች ጋር ያለው መንፈስ ከቤተክርስቲያን ውጭ ያሉት ሰው ስፒሪታቸው ራሱ ይንጫጫል። እንደዚህ ልክ ሲሉ አሁን እንደ መሰላችሁ ባለፈው እንደውም ኮሜንት ላይ አንድ ጽፌ ነበር። ሉተርና መሐመድ የሚያመሳስላቸው ነገር አለ፣ በግብርም የሚያመሳስላቸው ነገር አለ። ኦፍ ኮርስ ደግሞ እንደዚህ ትምህርታዊ በሚመስል ነገርም ደግሞ ከሆነ ቦታ ትምህርትን በመቃረም ደግሞ የሚያመሳስላቸው ነገር አለ። ኦኬ ብለታል። እንግዲህ የሁሉንም ሐዋርያቶችን ሞት ስንመለከት በሰይፍ እየተገደሉ አይደለ? በቃ የእነርሱን ህይወት መመልከት በራሱ አንድ ስብከት አይሆንም። እንደው ጽሁፉን እንቶ እሺ ጽሁፉ ዋሽተው ነው ምናምን እንበልና ሮስኪ እንዴት ነህ? ሰላም ብያለሁ። ሁላችሁንም እንዴት ናችሁ? ሰላም ክርስቶስ ይብዛላችሁ። አለን ይመስገን። እንዴት ነህ? ተሻለ? አለሁ ደህና ነኝ። ሮስኪ አለን አምላክ ይመስገን። እሺ ሜቢ አንዳንድ ሀሳቦችን እዚሁ ላይ ጀስት ሪፍሌክት እናድርግ ብዬ ነው። አንዳንድ ሀሳብ እያነሳ እንደምታውቀው አልሰቀሉትም አልገደሉም። ሜቢ እኔ አሁን አስረስ አላውቅም። እንግዲህ ኖሌጅ አለኝ የምትል ከሆነ እኔ ይቅርታ አድርግልኝና እውቀትም አንተው ለውይይት መመጥን ሰው ነው ብዬም አላስብም ፐርሰናሊ። ግን ያው ገስት ይበቃል ለውይይት የምትመጥን ሰው አይደለም። ኦኬ መጣ ኮሜንት ስጽፍ እያየሁህ ነበረ። ጥምቀት ለድነት የሚለው ትምህርት እኮ እኔ ሕፃን ሆኜ ፕሮቴስታንት እያለሁ የማውቀው ነው። ገና እውቀት የጎግል እውቀት ዘይ አዋቂ ነኝ ትላለን። አንድ መጽሐፍ አንብበህ አልጨረስክም። አንደኛ አትመጥነኝም። ልክ ነው። በቃ አስረስ እንደ ሀሳብ ፊትን አይተው ታውቃለህ? እንደ ሀሳብ ኖርማሊ ማለት ነው። ፊቴ በእግዚአብሔር መልክ ስለተፈጠረ እውቀት ይሆናል። አስረስ ፊቴ በእግዚአብሔር መልክ ስለተፈጠረ እግዚአብሔርም አፍንጫ ድፍጥጥ ነበር። ቆይ ችግር የለውም። አሁን አስረስ ተረጋጋ። ለምን እኮ ገብተህ ስለዚህ ሞካቁም ኢዮብ ዘሚካኤል ሞካቁም ተረጋጋ። አስነቅልሃለሁ እኔ ኢዮብ ገና ስገባ አንተ ሰውዬ ተረጋጋ። በጌታ ስም ምንድነው? ምን አይነት ስፒሪት ነው ላይ ያለው? ገና ስገባ እየጮክ የምገባው። ተረጋጋ። ምን አገባኝ? ምንድነው የጮኩት? ስርዓት ያዝና አውራ፣ በስነ ስርዓት አውራኝ፣ አክብረኝ አውራኝ። ባይዘዊ ጋይስ ይሄ የምታስተውሉት ማለት ነው የክርስቲያኖች ጋር ያለው መንፈስ ከቤተክርስቲያን ውጭ ያሉት ሰው ስፒሪታቸው ራሱ ይንጫጫል። እንደዚህ ለዛ ነው ጋላና ሻንቅላ ወደ እግዚአብሔር ጉባኤ አይግባ ብላ ኦርቶዶክስ ተዋሕዶ ያስተማረችው በራዕይ ማርያም ላይ ጋዲሳ። አንተም ጋላ ስለሆንክ ተው። አንተ ጋላ ስለሆንክ አይገባኝ። አሳየኝ ከፍተህ። ምኑን አሳየኝ? አሁን ያልኩህ ራዕይ ማርያም ገጽ 46 ላይ ተመልከት። እሱ ነው ከፍተህ አሳየኝ። ልክህን እወቅ። ቤትን አናጠይቀኝ። ይህ በቃ እውቀት የሌለው ሰው እንዲህ ዝም ብሎ ገብቶ ጋይስ፣ እንደዚህ አይነት ሰዎች ባይዘው ምንም ከእውቀት የጸዱ ሰዎች ናቸው። እንዲናገርም ሲጀመር ዝም ያልነውም ለምንድን ነው ከተባለ ትክክለኛ ማንነታቸው እንድታውቁ። ኦኬ ጌታ ምን ብሎ ተናግረዋል? ከፍሬያቸው ታውቋቸዋላችሁ። ሲጀመር አሁን የተነሳው ሀሳብ ላይ አልሰቀሉትም አልገደሉትም የሚለው ሀሳብ ላይ ምንም ሊያወራም አይችልም ሲጀመር። ኦኬ ከታሪካዊ ዳራ አንጻር ከምን አንጻር። ስለዚህ ምንድነው ያላቸው ኦፕሽን? እንደዚህ አይነት ሰዎች ጋር ሲገቡ እንደምታውቁት ፖለቲክስ የሚመስል ነገር አንተ እንዲና እንዲደስ እንደው አሁን እኮ በስርዓት ደህና ሰውም ጠፋ። ተቸገርን እኮ አለ ሰውዬው። ተቸገርን አለ። አንተሽ ሰላም በለን እስኪ። ኢዮብ አይቅደም፣ ታላቃችን ኢዮብ አይቅደም። የጠፋ ሰው እሱ ነው። ኢዮብ እኮ ሰላም አለ። አንተ ያልነበርክም እንዴ? ሰላም ብያለሁ። አንቺ አሁን ምንድነው ኮሜንት ላይ ገና እንደመጣ እያየሁት ነበርና አትመጥነኝም ምናምን ከማለት ነው የጀመረው። ያው ብዙ ጩኸት የሚያበዛ ባዶ ነገር ነው ይታወቃል። ባዶ የሆነ ነገር ስትመታው ድምፅ ይኖረዋል። ውስጡ የሆነ ነገር ካለ ድምፁ ያን ያህል አይሆንም። እና አስረስ የማውቀው ባለማወቁ ነው። ሁለተኛ አፉ በጣም እንትን ነው እና ይባልግበታል። ለራሱ መቆጣጠር ይከብደዋል። ያው ሰፊም ስለሆነ ሊሆን ይችላል። ለማንኛውም ቀጥሉ። እኛ የሚበሰው የለም ረገጣ ከተፈለገ እኮ ምንም። ግን
እንደው እኔ ሰው በጠዋቱ እንዴት ነው ሰው እንዴት ገና ሲገባ ስንት ነገር ተንጫጫ። ሐሳቡን ራሱ እኮ ሰው ቢያንስ ሲገባና ሰላም ናችሁ ሐሳቡ ላይ ማውራት ፈልጌ ነው ይላል እኮ። ገና ገባ እዚህ እዛ ጉግል አለ ምን አለ ዘር አለ ብሔር አለ ምን አለ ራዕይ ማርያም የት ገባ አሳይ ሲባል ገጽ ይጠቁማል። ሲጀመር እንደው አድክም የሆኑ ሰዎች። እሺ አንተ ሰላም በለን። ሰላም ጤና ይስጥልኝ ወንድሞች እህቶች፣ እንደምን አደራችሁ? እንደምን ዋላችሁ? ሁላችሁ እንደምንም አመሻችሁ? እኔ ሰላም ነኝ እግዚአብሔር ይመስገን። እንደምን አላችሁ? እንኳን ደህና መጣችሁ። ቀጥል ካልክ ደህና ደህና እያልኩኝ እቀጥላለሁ። እንኳን ደህና መጣ ማክ። ሰላም በለን እስኪ። እንዴት ናችሁ? ጋዲ ዮባ አንተሽ ሁላችሁም ከታች ያላችሁ ሰላም ብያችኋለሁ። አስረስ ነው የገባው ጋዲ አሁን እዚህ የመጣ ባሮካራ አስረሲውን አስራተኛም አላወቅንም ወንድሜ። የሆነ ሰው ብቻ ገብቶ አብዶ እንደወጣ ነው የማውቀው እኔ። መኩዬ የስዑር እኮ መርቅ ነው እኮ ነው የስዑር ሲባል መርቅ ነው እኮ። ምን ታደርገዋለህ? ባሮካን አልፎ ነው ወይ ጭው ያልገባችሁ? አንተ ፍታ አንተ እኔ ታስክደ ተመልሰህ እዛው ትገባለህ እንዴ? ምን ነው እንድንሄድብህ አታስገድድ። እሺ ለማንኛውም ጋይስ ታፕታፕ አድርጉ ምናምን ነገር የለቀኩትን ቪዲዮ ኮፒ ሊንክ ሪፖስት አድርጉ። አንድ z.s ምናምን የሚል ዩዘር ኔም እህት ሴት መሰለችኝ አላውቅም። z.s ኦር እንደዛ የሚል ዩዘር ኔም እህታችን መግባት ከፈለሽ መግባት ትችላለሽ። የጻፍሽውን ነገር ኮሜንት ላይ ይቼ ነበረ። ድጋሚ እንኳን አላነበውም፣ ግን እስቲ የጻፍሽውን ነገር ድጋሚ እዚሁ ገብተሽ ብታወሪ ጥሩ ነው። ኦፕንሊ ሐሳብሽን ብትገልጪ ደስ ይለናል። ሰውን ዝም ብሎ እንደው ቁጭ ብሎ ኮሜንት ላይ አኪዩዝ ማድረግም ከባድ ስለሆነ ለማንኛውም ታፕታፕ አድርጉ ምናምን ነገር። ብዙ ጊዜ ጋይስ እንደምታውቁት ዛሬ ከምናነሳቸው ሐሳቦች ውስጥ አንደኛ ከክርስቶስ ስቅለት ጋር በተገናኘ ነው። ሁለተኛ ደግሞ አጠቃላይ ራሱ ከክርስቶስ ማንነትና ዲቪኒቲ ጋር ለምሳሌ እስልምናው ላይ የሚሰጠው ትምህርት በጥንታውያን አባቶች ይታወቃል ወይ ነው ጥያቄው። ኦኬ በጥንታውያን እስልምና ላይ ለምሳሌ ነገረ ክርስቶስ ላይ ከሚሰጡ የተለያዩ ትምህርቶችን ስትመለከቱ ከተለያየ ቦታ የመቃረም አይነት ነገር ኦኬ ከተለያየ ቦታ የመቃረም አይነት ነገር ለምሳሌ ኢቢዮናይትስ የሚባሉ መናፍቃን አሉ በእኛ ቤተክርስቲያን። ቅዱስ ሄሬኒዮስ በጽሁፉ ላይ አንዴ እሱም በኋላ በደንብ ሐሳቡን ማንሳት ስንጀምር እነግራቸዋለሁ። በጽሁፉ ላይ መናፍቃን ብሎ የጠቀሳቸው ኢቢዮናይትስ አሉ። ከነሱ ለምሳሌ ሙስሊሞች እንዲስታወሯቸው አርጊው ስታረጓቸው ኢቢዮናይትስ የሚባሉ ነበሩ፣ እነሱ ናቸው ትክክለኞች ይሏቸዋል። ኦኬ እስልምናው ምንድነው ነገረ ክርስቶስ ላይ ሲመቸው በተለይ ጥንታውያን የሚባሉ በጥንቷ ቤተክርስቲያን ውስጥ የነበሩ መናፍቃን ከአንዱ አንዱ ይወስዳል። ኦኬ ለምሳሌ ኢቢዮናይትስን ያነሳሉ። ኢቢዮናይትስን ያው ያነበቡ ማለት ነው፣ በተወሰነ መልኩ ያነበቡ ሙስሊሞች። አንዴ የሆነ ስልክ ላንሳ፣ ቀጥሉ አንዴ። ዝም ከምንል እስከዛ አልገደሉትም አልሰቀሉትም ምንጩ መሐመድ ነው እንደሚታወቀው፣ ወይም ቁርአን ነው። ከምን ተነሳ ሲባል ካለው ፍላጎት አንጻር ከታሪካዊ ማስረጃ ወይንም ደግሞ ከአባቶች ትምህርት ወዘተ እንደዚህ አይደለም። በቃ ራሱ አልገደሉትም አልሰቀሉትም ብሎ ተነሳ። ሲነሳ በጣም የሚያስቅ ነገሮች ተፈጥረዋል። ማለት ለምሳሌ የተሰቀለ ሰው እንዳለ ይናገራሉ። ያ የተሰቀለ ሰው አላህ አስመስሎበት ኢሳን ሳይሆን ሌላ ሰው እንደሆነ ማነው ያ ሰው የሚለው ላይ ስምምነት የለም። እንደሚታወቀው በሙስሊሙ እንትኖች ዘንድ ምንድነው ስኮላሮች ዘንድ። ነገር ግን ምን አለ የተሰቀለ ሰው አለ። አንደኛው ፊቱን አስመስሎበት ነው ከሐዋርያት ወገን ነው የሚል አለ። አይደለም ከሰቃዮቹ ወገን ነው የሚል አለ። ዞሮ ዞሮ እዛ ላይ ራሱ ጥያቄ ይነሳል። ያ የተሰቀለው ሰው ማን ነው የሚለው ማለት ነው። ሁለተኛ አላህ ራሱ አንዱን ለማትረፍ የግድ አንዱን መግደል ነበረበት። ለምሳሌ በቀጥታ እኔ ጋዚ ጋዲን ለማትረፍ ከፈለኩ የጋዲን ፊት የመኩ ማስመሰል አይጠበቅብኝም። በቀጥታ ላድነው እችላለሁ። ምክንያቱም ጋዲ ለመትረፍ መኩ መሞት አያስፈልገውም። እሱ ግን ምን አድርጎ ነው ያተረፈው? ሌላ አስመስሎ ነው። ከዛን የክርስቲያኖችን ትምህርት ለመቃወም ምን የሚል ጽሑፍ እናገኛለን? አልገደሉትም አልሰቀሉትም፣ እሱ ተመስሎባቸው ነው ወዘተ የሚል ነገር ያስቀምጣል ማለት ነው።
ይሄ የክርስትናን ትምህርት ለመቃወም የቆመ ወይም የተነገረ እንጂ ምንም አይነት ታሪካዊ ማስረጃ የለውም ማለት ነው። የጌታን ስቅለት እና ሞትና ስቅላቱ እንዲሁም ትንሣኤውን በደንብ አድርገን በማስረጃ ማሳየት እንችላለን። አይደለም ከአማኞች ዘንድ ከአባቶች ዘንድ ይቅርና የማያምኑ ራሱ ክርስቲያን ያልሆኑ ማለት ነው አንድ አይሁዳዊ ሰው በአይሁዶች እንደተሰቀለ ብለው በታሪክ ያስቀምጡታል። የአርኪኦሎጂ ማስረጃዎች አሉ ወዘተ ማለት ነው። ያው እስልምና ግን ውሸት ላይ የተገነባ ስለሆነ ውሸቱን በዚህ በጌታ ስቅለት ላይ አልገደሉትም አልሰቀሉትም ብሎ ሲዋሽ እናያለን። ጋዲ ከተመለስ ቀጥልና እንቀጥላለን ማለት ነው። አቡሻ ነው እንዴ? እኔ እኮ የእሱን ፕሮፋይል ያደረገ ሰው ኮመንት ላይ አሁን ሲጻፍ ነው አለ እንዴ አንተ ሰውዬ? እሺ ዮባይ አቡሻ እንኳን ደህና መጣ አለ እንዴ አንተ ሰውዬ? I don't know what happened. ኮኔክሽን መሰለኝ። ባይዘው እኔ አልገደሉትም። ቆይ የሆነ ዩዘርም ቃል ስጋ ሆነ የሚል እየጻፉ ነው። አምናሹር ገስት ላይ የለም። ሜቢ አንድ ቁጥር ይጻፍ። እኔ አላወቅኩትም፣ በርግጥ አላወቅኩትም። ላይክ አምና ፋሚሊያር ዊዝ እኔ አልሰቀሉትም አልገደሉትም እያልኩ ያሉት ባይዘው ጋይስ ስለ መጻፉ ስለ ኡስታዝ ወይድም መጻፍ እሱን አይደለም ሪፈር እያደረኩ ያሉት አይዲዮሎጂ ነው አጠቃላይ። ኦኬ በአጠቃላይ አይዲዮሎጂ ነው እንጂ መጻፉን ሪቪው ለማድረግ ምናምን ነገር አይደለም የገባ ነው። ሐሳቡ ነው በአጠቃላይ። እዚህ ሐሳብ ላይ ብቻ ሳይሆን ጋይስ ቅድም እንዳልኳችሁ መረሳት የሌለበት ነገር አለ። ምን ይደረጋል መሰላችሁ? እንዳልኳችሁ በተቻለ መጠን እስልምናው ምን ያደርጋል? ይህ መጀመሪያ ክፍለ ዘመን የነበሩ መናፍቃንን እንደ ሪፈረንስ ይጠቀማል። ቤተክርስቲያን መናፍቃን ያለቻቸው መናፍቃን ብላ የለየቻቸውን ሰዎች እንደ ሪፈረንስ ደግሞ መናፍቃን ልክ ሲሉ አሁን እንዴ መሰላችሁ? ባለፈው እንደውም ኮሜንት ላይ አንድ ጽፌ ነበር። ሉተርና መሐመድ የሚያመሳስላቸው ነገር አለ፣ በግብርም የሚያመሳስላቸው ነገር አለ። ኦፍ ኮርስ ደግሞ እንደዚህ ትምህርታዊ በሚመስል ነገርም ደግሞ ከሆነ ቦታ ትምህርትን በመቃረም ደግሞ የሚያመሳስላቸው ነገር አለ። ኦኬ ፕሮቴስታንቲዝሙና እስልምናው ላይ እንደምታውቁት ለምሳሌ እኛ ዘመን ፕሮቴስታንቶችን ስትመለከቱ ከሆነ አባት ወይም ደግሞ ከሆነ ከድሮ መናፍቃን የሆነ ትምህርት ይወስዳሉ። ከአንድ መናፍቅ ከሌላ መናፍቅ የሆነ ትምህርት ይወስዳሉ። ከሆነ መናፍቅ እንደዚህ አይነት ነገር ይወስዳሉ። ኢቢዮናይትስ ለምሳሌ ሙስሊሞች ምን ያደርጋሉ? ኢቢዮናይትስን ይጠቅሳሉ። ኢቢዮናይትስ ትክክለኛውን ወንጌላት የገባቸው እነሱ ናቸው። ኦኬ ስለ ኢቢዮናይትስም በኋላ የሆነ ነገር እላቸዋለሁ። ትክክለኛ ወንጌሉን ያገኙት እነሱ ናቸው ይላሉ። ነገር ግን ኢቢዮናይትስ ለምሳሌ ከሙስሊሞች የሚቃረን ትምህርት አላቸው። ጌታችን ኢየሱስ የተወለደው ከዮሴፍና ከእመቤታችን በግብረ ስጋ ግንኙነት ነው ብለው ነው የሚያምኑት። ምን አልኳችሁ? በግብረ ስጋ ግንኙነት። ኦኬ እንደውም አንድ ቪዲዮ ከዚህ በፊት ካገኘሁት ሐሳቡ እንዳዲስ እንትን ከምለው አንድ ቪዲዮ ሰርቼ ስለነበር እሱን ቪዲዮ አሰማችኋለሁ። ትንሽ ቆይቶ ብሏል ከሰራሁት። አንዴ ቆይ እሱን ቪዲዮ ላሰማችሁ። ይቅርታ አንዴ ላሰማችሁ እና ለመግቢያ ያክል እሱን እንጠቀምና ባይ ዘ ዌይ ዛሬ ይህን ሐሳብ ከጥንታውያን አባቶችም ሆነ በተለይ ከጥንታውያን አባቶች እኔ አሁን እንግዲህ ዛሬ እንደማስረጃ የምናነሳው ሐዋርያን አበውን ነው። ከዛ በኋላም አይደለም የመጀመሪያ ክፍለ ዘመን የነበሩ አባቶች እንደዚህ አይነት እምነት ነበራቸው የሚለው ነገር ነው። ኦኬ እዚህ ሐሳብ ላይ ነው ሐሳብ የምንሰጠውና ይህን ሐሳብ ገብቶ ዲፌንድ ማድረግ የሚችል ሰው ካለ በጣም ደስ ይለናል። በጣም አንዴ ቆይ ቪዲዮ ላሰማችሁ በጣም ከታላቅ ይቅርታ ጋር አንዴ ቆይ ካልተሳሳትኩ ቆይ እስኪ እንዴት ናችሁ? በያላችሁበት ሰላም ክርስቶስ ይብዛላችሁ። እስቲ ይህንን ቪዲዮ ለሙስሊም ወንድሞቻችን እናቶቻችን ሼር እንድታደርጉ በእግዚአብሔር ስም ጠይቃቸዋለሁ። የሙስሊም አቃቢ እምነቶች ወይም ደግሞ የሙስሊም አፖሎጂስቶች ምን የሚል አርጊመንት ያነሳሉ? በመጀመሪያው ክፍለ ዘመን ኢቢዮናይትስ የሚባሉ አይሁዳውያን ነበሩ። እነዚህ ኢቢዮናይትስ ትክክለኛ የኢየሱስን ትምህርት የያዙት እነሱ ናቸው የሚል አርጊመንት ያነሳሉ። እውነት ነው። ኢቢዮናይትስ የሚባሉ ግሩፖች ነበሩ ወይም አይሁዳውያን ነበሩ። ነገር ግን ቤተክርስቲያናችን እነዚህ ኢቢዮናይትሶችን ምንድነው የምትላቸው? መናፍቃን ነው የምትላቸው። ምክንያቱም
የክህደት ትምህርት ያስተምሩ ስለነበረ በጊዜው ማለት ነው። የኢቢዮናይትስን ትምህርት ቀለል ባለ መልኩ ልንገራችሁ ለእናንተ። ከዛ ሙስሊሞች የሚያነሱትን አርጊመንት ደግሞ ጌታ ከፈቀደ እናፈራርሰዋለን። ኢቢዮናይትስ የሚባሉት በመጀመሪያ ክፍለ ዘመን የነበሩ አይሁዳውያን ናቸው እና ከአራቱ ወንጌላት የሚቀበሉት የማቴዎስ ወንጌልን ብቻ ነው። የማቴዎስ ወንጌልን ብቻ ነው ሲቀበሉም የሆነ ለየት አሁን እኛ የምንቀበለውን የማቴዎስ ወንጌል አይነት አይደለም። ባይዘው የተለየ ማቴዎስ ወንጌል ነው ሲቀበሉ ራሱ ማለት ነው። ከዛ ባለፈ እነዚህ ኢቢዮናይትስ የሚባሉት ምን የሚል እምነት አላቸው? ጌታችን ኢየሱስ የተወለደው ከዮሴፍና ከመቤታችን ነው የተወለደው፣ በስጋዊ ፍቃድ ነው የተወለደው የሚል እምነት ነበራቸው። ከዛ ባለፈ ቅዱስ ጳውሎስ ሐዋርያ ነው ብለው ያምኑ፣ የአይሁድን ስርዓት ይጠብቁ ነበር፣ በግዝረት ያምኑ ነበር። እነዚህ ነገሮችን ያደርጋሉ። ነገር ግን ሙስሊሞች እነዚህ ሰዎች እነዚህ መናፍቃን እንደ ማስረጃ ሊያቀርቡ አይችሉም። ለምን ከተባለ ቀደም እንደነገርኳቸው ኢቢዮናይትስ የሚባሉት ጌታችን ኢየሱስ ከዮሴፍና ከእመቤታችን ነው በስጋዊ ፍቃድ ነው የተወለደው ብለው ነው የሚያምኑት። ወይራስ ሙስሊሞችን ስናይ ግን እንደዛ ብለው ያምኑ። በድንግልና እንደተወለደ ከድንግል ማርያም በድንግልና እንደተወለደ ነው ክርስቶስ ኢየሱስ በድንግልና እንደተወለደ ነው ሙስሊሞች የሚያምኑትና አንዳንዴ ሰዎች በእምነት የማይመስሏቸውን ሰዎች ማስረጃ አድርገው ለማቅረብ ሲሞክሩ ጥሩ አይደለም እና ሙስሊም ወንድሞቻችን እናቶቻችን ኢቢዮናይትስን እንደ ማስረጃ ማቅረብ አትችሉም ማለት ነው። ከዛ ባለፈ ቅዱስ ኢሬኒዮስ የቤተክርስቲያናችን early second century ላይ ነበር የቤተክርስቲያናችን አባት ቡክ 1 ቻፕተር 26 ላይ የተወሰነ ነገር ስለነሱ ጽፏል። እሱን ገብታችሁ ሪፈር ማድረግ ትችላላችሁ። ሰላም ክርስቶስ በያላችሁበት ይብዛላችሁ። ኦኬ እዚሁ ቆይታ ያለ ቪዲዮ ነው። በእርግጥ እዚህ ቪዲዮ ላይ እንደሰማችሁት ያው ብዙ ጊዜ ይደረጋል። ኢቢዮናይትስን ሙስሊሞች ምን ያደርጋሉ? ሪፈር ያደርጋሉ። ኦኬ ትክክለኞቹ እነሱ ናቸው አንደርስታንዲንግ የነበራቸው ይላሉ። ሪፈር የሚያደርጓቸው ሰዎች ራሱ እነዚህ ኢቢዮናይትስ የተባሉት መናፍቃን እንዳልኳቸው አጌንስት ሄረሲስ ቡክ በእንተ መናፍቃን መጽሐፋን ቡክ 1 ቻፕተር 26 ላይ ታገኙታላችሁ። ቅዱስ ኢሬኒዮስ ስለነሱ ምንፍቅና ሲጽፍ ማለት ነው። ሙስሊሞች እነሱን ይጠቅሳሉ። ነገር ግን ሙስሊሞች የሚያምኑት ኦኬ በእነሱ ኢሳ የሚሉት እኛ ኢሳን አናውቀውም። በእርግጥ እነሱ ኢሳ ብለው ሪፈር የሚያደርጉት በድንግልና እንደተወለደ ነው። ነገር ግን በዚህ ሳይት ስንመጣ ግን ኢቢዮናይትሶች ግን በስጋዊ ፍቃድ የተወለደው ብለው ነው የሚያምኑት። ከዮሴፍና ከመቤታችን በስጋዊ ፍቃድ ተወለደ ብለው ነው እነዚህ ኢቢዮናይትስ የሚባሉ መናፍቃን የሚያምኑት። ኦኬ እንዳልኳቸው የማቴዎስ ወንጌልን ነው የሚቀበሉት። እንዲህ ብዙ ነገሮች አሏቸው ሰዎቹ። አይሁዳውያን ናቸው። ግሩፕ ኦፍ የአይሁዳውያን ግሩፖች ናቸው እና እነዚህን ይጠቅሳሉ። ጋይስ እንዴት ይሆናል? አሁን ለምሳሌ አንድ ሰው አንድ ግሩፕ የሆነን አካል ለማስረጃነት ሲጠቅስ ኦኬ ለማስረጃነት ሲጠቅስ ያ የሚጠቀሰው አካል ከጠቃሹ ጋር አንድ አይነት እምነት ሊኖረው ይገባል። የምንም ሳይንቲስት መሆን አይጠበቅም። ኦኬ ሳይንቲስት መሆን አይጠበቅም። እንደ ሪፈረንስ የሆነ አካል ሲጠቀስ ኦኬ ከጠቃሹ ጋር ወይ ደግሞ ሪፈረንስ ከሚጠቅሰው አካል ጋር አንድ አይነት እምነት ሊኖራቸው ይገባል። ሙስሊሞች ግን በቃ ያገኙትን ነው። ኦኬ ኢቢዮናይትስ ለምሳሌ ልክ ክርስትናውን በቃ ያጣጣላቸው ከበሰላቸው በታሪክ ውስጥ የትም ሄደው የምንፍቅናዎችን ትምህርት ያመጣሉ። ኦኬ አሁን ስለ ክርስቶስ ሙስሊሞች እንዳመኑት ያመነ ሰው አለ? ኦኬ ሙስሊሞች እንደሚያምኑት ስለ ክርስቶስ በታሪክ ውስጥ ያመነ ሰው አለ? ስለምን ከመምጣቱ በፊት አለ? እነዚህ ሐሳቦችን ሜቢ ከስቅለት ጋር ሊሆን ይችላል። እንዲህ አሁን ኢዮብ ቀደም ያለው አስመስሎ ነው ዞር ያለው ኦር እንደዚህ አለ ወይ ታሪክ ውስጥ? እስቲ ይህን ነገር ማሳየት የሚችል ሙስሊሞች ካሉ በእውቀት ማውራት የሚችል ማለት ነው። ኦኬ ገብቶ ሐሳቦችን መሞገት ይችላል። አቡሻና የዋዴ ሰላም ይበሉና ከዛ በኋላ እኛ ደግሞ ከዛ በኋላ አንዳንድ ሐሳቦችን ግን ጥንታውያን እኛው ለምሳሌ ዛሬ ሜቢ ካነሳን እንደማስረጃ አፖስቶሊክ ፋዘርስ ነው የምናነሳው። አፖስቶሊክ ፋዘርስ ማለት ከሐዋርያት እግር ስር ቁጭ ብለው የተማሩ የሐዋርያት ተማሪዎች ስለ ክርስቶስ የነበራቸው እምነትና ትምህርት ምንድን ነው የሚለው ነገር ነው የምንመለከተው። ኦኬ ከዛ አንፃር ነው የምናየው። አቡሻና የዋዴ ሰላም በሉን እስቲ። ታብታቡንም ከፍ አድርጉት ጋይስ፣ ታብታቡን ከፍ አድርጉት። ከዛ ሜቢ ሙስሊሞች ገብታችሁ ማውራት የምትፈልጉ ሙስሊሞች ካላችሁ ሐሳብ እንቀበላለን። ካልሆነ ግን እዚህ ሐሳብ ላይ ሪፍሌክት እያደረግን እንቆያለን። ሰላም በልና አቡሻ፣ እንዴት ነህ? የጠፋ ሰው እግዚአብሔር ይመስገን። እንዴት ናችሁ? እግዚአብሔር ከአባታችን ከጌታ ከኢየሱስ ክርስቶስ ጸጋና ሰላም ለሁላችሁ ይሁን። ታችም ላይ ምናላችሁ እንኳን ደህና ቆያችሁ ብያለሁ። እንኳን ደህና መጣ አቡሻዬ። የዋዴ ጋዶ ሰላም፣ እግዚአብሔር ከኔም ከእናንተ ጋር የሚሆን። እንዴት አደራችሁ? እንዴት ዋላችሁ? ደህና ናችሁ? እግዚአብሔር ይመስገን። የት ሆነ ነው ጩጬ ምናምን ወለድክ እንደ አንተ ሰው የኛ ሳናቅ እንዴ? አልሰማህም? አልሰማሁም እንደ ወጣ እንደ አዎ፣ ያው ዛሬ ክላስ አለ፣ ወደዛ እየሄድኩ ነው። ኦኬ እሺ።
እሺ እዚህ ሐሳብ ላይ ማውራት የሚፈልግ ሙስሊም ካለ ሙስሊሞች ምናምን ካላችሁ ላይቭን ምናምን ሼር አድርጉላቸው። እዚህ ሐሳብ ላይ ማውራት የሚፈልግ ሙስሊም ካለ በአጠቃላይ ይሄ ላይ ከእስልምናው የሚነሱ አርጊውመንቶች አሉ ወይ ደግሞ የሐሰት ክሶች፣ ለምሳሌ የሥላሴ ትምህርት ከኒቂያ በፊት አልነበረም፣ የክርስቶስ አምላክነት በኒቂያ ነው የተወሰነው። እነዚህ ሐሳብ ላይ ጠቅልል ያለ ሐሳብ ላይ ክርስትና ላይ የሚነሱ አርጊውመንቶች በተለይ ከታሪክ አንጻር የምታነሷቸው ነገሮች ላይ እዛ ሐሳብ ላይ ማውራት የምትፈልጉ ከሆነ ገስት መላክ ትችላላችሁ። ከዛ እንቀበላለን ሰዎች አንድ ቁጥር ጻፉ። ሜቢ እስከዛ ድረስ ሐሳቡን እንትን ማትሉ ከሆነ ቪዲዮ ላይ ያነሳውላችሁን ነገር የተወሰነ ሐሳብ ልስጣችሁ። እኔ እግረ መንገዴን ጋይስ የተወሰነ ሐሳብ ልስጣችሁ። እነ ቅዱሳ ኦኬ ሰው ገብቷል መሰለኝ። እኔ ጋር ብቻ ነው ሎድ የሚያደርገው ወይስ ገብቷል? አልገባም፣ ገና ነው። ኔትወርክ ኤኒዌይስ መግባት የምትፈልጉ ሰዎች ካላችሁ እንትን በሉ። አቡሻ ሜቢ የተወሰነ ሐሳብ መስጠት የምችል ከሆነ ስለጠፋ ረጅም ጊዜ እድል ልስጥ እዚህ ሐሳብ ነው። እሺ በጣም ነው የማመሰግነው ጋዲ። በጣም በፍጥነት 3 ሐሳቦች ላይ ሪፍሌክት ላድርግና ከዛ በኋላ ምናልባት ይሰማል አይደል? ኦኬ እሺ። እንደምታውቁት የቁርአኑ ጸሐፊ በሱራ ምዕራፍ 5 አካባቢ ላይ ምን የሚል ሐሳብ ያስቀምጣል? እኛ የማርያምን ልጅ አልመሲሳን ገደልን ሰቀልን በማለታቸው ረግመናቸዋል። አልሰቀሉትም፣ አልገደሉትም፣ ይልቁንም የተሰቀለው ሰው በኢሳ ተመሰለ ይላል። ይህ ንግግር አያሹሪው ዜር ኢስ ኖ ሂስቶሪካል ባክአፕ የለውም። ይሄ የቁርአኑ ይሄ አረፍተ ነገር ማለት ነው። ምናልባትም የቁርአኑ ጸሐፊ እንግዲህ ወይ ጸሐፊዎች we are told it is written by አንድ ሰው ነው የተጻፈው የሚል አይነት ክሌም አለ። ነገር ግን እሱ ሌላ ጉዳይ ነው። ለማንኛውም ግን ለምንድን ነው አልሰቀሉትም? ለምን ክሩሲፊክሽንን ለምን ዲናይ ማድረግ ፈለገ? ለምን መካድ ፈለገ የሚለውን ለምሳሌ አንዳንድ ስኮላሮች ይሰማል አይደል? አንዳንድ ስኮላሮች የሚሰጡት ሀተታ አለ። ነቢያት በእስልምናው በጣም የተከበሩ ናቸውና ለእግዚአብሔር የቀረቡ ሰዎች ናቸው። ስለዚህ እንደዚህ አይነት አሟሟት ምናልባትም በነብዩና በላከው ፈጣሪ መካከል ያለውን ነገር ስለሚሸረሽር ነው። ግልጽ ነው። ነቢያት በእስልምና በሰው ልጅ እጅ ተላልፈው አይሰጡም፣ አይገደሉም። መጽሐፋቸው በተደጋጋሚ በፕሪሚሲሱ ላይ እንደሚያስቀምጠው እንግዲህ የቁርአኑ ጸሐፊ ነብይን ካልፈው ከነበሩት ነቢያት የተለየ አይደለም ብሎ የነብይነትን ማዕረግ ስለሚሰጠው በሰው እጅ መገደሉን አይቀበልም ማለት ነው። ነገር ግን ይሄ አሁን ቅድምም ስናነሳ እንደነበረው ይሄ ነገር ታሪካዊ ማስረጃ አለው። እንደውም በጣም በሚያስገርም ሁኔታ ኮንሰንሰስሊ ከሚታመነው ከታሪካዊ ነገር ጋር በጣም የተጋጨ ነው ማለት ነው። ለምሳሌ ኢግናጤስን አንስተሃል። ብዙ አባቶችን ማንሳት ይቻላል። ለምሳሌ ሚሊቶ ኦፍ ሳርዲስ የሚባለው ወይም ደግሞ መላቴ ሳርዲስ የሚባለውን 180 ኤዲ አካባቢ ኦልሞስት ሌት ሰከንድ ሴንቸሪ ኦር ኢርሊ ሰርድ ሴንቸሪ አካባቢ 3ኛ ክፍለ ዘመን አካባቢ የነበረ አባት ላይ ሰርመን ኦን ፓስኦቨር የሚባለው መጽሐፉ ላይ ያስቀመጠውን ስለ ክርስቶስ ስቅለት ያስቀመጠውን ተመልከቱ። አንዳቸው ክሩሲፊክሽንን ዲናይ የሚያደርግ ሂስቶሪካል ኮንሰንሰስ የለም። አብዛኞቻቸው ሪፈር የሚያደርጉት ወይም ደግሞ እንደ ማስረጃ የሚጠቅሱት ይሄ ተገንጣይ ወይም ደግሞ ተገንጣይ ሴክቶችን እነዚህ ኢቦናይትስ ሰም ፎርም ኦፍ ኖስቲክ የሚባሉትን ነው። አንተም ቅድም እንደጠቀስከው ኢቦናይትስ አር ኖት ዩር ፍሬንድስ፣ ሙስሊሞች they are not your friends። ስለ አምላካቸው የሚያምኑትን ነገር መጽሐፎቻቸውን ቼክ ብታደርጉ እጅግ በጣም የተለያየ አመለካከት ያላቸው ናቸው፣ ኖስቲኮች ማለት ነው። ለምሳሌ ምድራዊው ነገር ከፍጥረታዊው ነገር ጋር ኢንተራክት ማድረግ አይችልም ብሎ ነው የሚያምኑት እነሱ። do you believe this? why do you quote them? ለምን እነሱን ትጠቅሳላችሁ በክርስትናው ላይ? የክርስትናው አስተምህሮ የሚያምነው ኮንሰንሰስሊ የሚያምነው ነገር እያለ ተገንጣይ ሴክቶች የሚያምኑትን ነገር እንደ ማስረጃ ማቅረብ
ተገቢ አይደለም ማለት ነው። ሰው ምንም አይነት ሂስቶሪካል ባካፕ የሌለው ይሄ የቁርአን ምዕራፍ ይሄ የቁርአን አረፍተ ነገር ይሄ ነው። የቁርአኑ ጸሐፊ እንግዲህ ቅድም በነገርኳችሁ መሰረት ለነቢያት የሚሰጠው ክብር አለ። ነቢያት በሰው እጅ ተላልፈው አይሰጡም የሚለውን ፕሪሰፖዚሽን ይዝና አልገደሉትም፣ አልሰቀሉትም፣ ይልቁንም የተሰቀለው ሰው በኢሳ ተመሰለ የሚል ነገር ያስቀምጣል ማለት ነው። ያለኝ ሐሳብ ይሄ ነው። እኔ ግን አክቹአሊ ሰላም ልላቸው ብቻ ነበር የገባሁት። ጊዜ ይስጥልኝ። እሺ አቡሻይ እናመሰግናለን። እግዚአብሔር ያክብርልን። ኦፍኮርስ ያነሳው ሐሳብ አለ። አንዳንዴ ይሄ ቅድም የተባለው ነገር ጋይስ ባይዘዌ ሰዎች አንዳንዴ በጣም ኢገር ከመሆናቸው የተነሳ የሆነ ነገር ዲስፕሩቭ ለማድረግ ወይ ደግሞ የሆነ ነገር ልክ አይደለም ብለው በጣም ከመጓጓታቸውና ከመቸኮላቸው የተነሳ በቃ ያገኙትን ነገር የሚቃወም የሚመስላቸውን ነገር ወይ ደግሞ የሚቃወሙ ላይ ከነሱ ጋር በእምነት የማይመስሏቸውን ሰዎች እንደ ማስረጃ ቀደም አቡሻም እንዳለው መጀመሪያ እኔም እንደነገርኳችሁ ሙስሊሞች ለምሳሌ ኢቢዮናይትስን እንደ ማስረጃ የሚጠቅሱ ከሆነ ወይ ደግሞ ሌሎች ግኖስቲክን የተለያዩ ግኖስቲኮች ያው ብዙ ሴክቶች አሏቸው እንደምታውቁት ግኖስቲሲዝም እነሱን እንደ ማስረጃ የሚጠቅሱ ከሆነ እነዛ እንደ ማስረጃ የሚጠቀሱት አካላት እውነተኛ ትምህርትን የያዙት እያሉ እኮ ነው ኢንዳይሬክትሊ። ኦኬ ስለዚህ አንድ ሙስሊም ኢቢዮናይትስን ለማስረጃነት ሲጠቅስ ወይ ደግሞ ሌሎች የግኖስቲሲዝም ሴክቶች እንደ ማስረጃ ሲጠቅስ እነዛ ሴክቶች ትክክለኛ ናቸው እያሉ ስለዚህ እስልምናውን ትቶ ምን ማድረግ አለበት ማለት ነው? እነዛን ግሩፖች ጆይን ማድረግ አለበት። ኦኬ እነዛን ግሩፖች ጆይን ማድረግ መቻል አለበት። እና ሜቢ እዚህ ሐሳብ ላይ እንዳልኳችሁ ነው ማውራት የሚፈልግ ሙስሊም ካለ ሼር አድርጉላቸው። እዚህ ቲክቶክ ላይም ደግሞ ቅበተ እምነት ላይ የሚሰሩ እዚሁ ገብተው በነፃነት ማስረጃ እየቀረበ ምን እያለ ያለውን ነገር ማውራት እንችላለን። እዚህ ሐሳብ ላይ ዲስከስ ማድረግ እንችላለን። ኦኬ ዱዛት ካልሆነ ነገር የተወሰነ ደቂቃ እናይና እንደዛ ካልሆነ ግን የሐዋርያት ተማሪዎች እምነታቸው ምን ነበር የሚለውን ነገር የተወሰነ ሐሳብ ሰጣቸዋለሁ። ቪዲዮ ላይም እንደተናገርኩት በሰፊው ደግሞ አብረን እያነበብን ማስረጃዎቹን የምንማማር ይሆናል ማለት ነው። እሺ ኢግናሺየስ እንኳን ደህና መጣ። ኢግናሺየስ ኦፍ አንቲዮክ ዛሬ እንደውም በአንተ ስም ነው ቪዲዮ ሰራው ትላለህ። እንኳን ደህና ቆየኝ ጋዲ። እንዴት ነህ? አለኝ እግዚአብሔር ይመስገን። ቪዲዮውን እያየሁት ያንተን ድንገት ላይቭ ነበራችሁና ላይቭም እዚሁ ገባው እና አልሰቀሉትም አልገደሉትም። እንዲሁም እንትና ራሱ ጽፎ ነበር። ይሄ ማን ነው? ኡስታዝ ወሂድ በቅርቡ አንድ መጽሐፍ አልሰቀሉትም አልገደሉትም የሚባል መጽሐፍ ጽፎ ነበርና እሱን ቆይ የሆነ ጊዜ እንዲሁም እንትን ካለ ከተመቸ ምናምን ቢኬድበት እሱ መጽሐፍ በጣም ጥሩ ይመስለኛል። በጣም ደካማ ሙግቶች ነው የቀረቡበት። የግኖስቲኮች መጽሐፎች ናቸው የቀረቡት። የነ ጴጥሮስ የነ ፒተራያን ጎስፕል ምናምን እሱ ነው የቀረቡ። እሱ አካባቢ ነው የተነካከውና እስልምና ላይ ብዙ አይደለም። ዲፌንስ ላይ ግን ያው ግድ ይለናል። ሁላችንም ክርስቲያኖች እንደዛ ማድረግ አለብንና ከዚህ ከክሩሲፊክሽን ጋር በተያያዘ ያው የኢግናቲየስን ተነስቷል እና ክሩሲፊክሽን ወይንም ደግሞ ስቅለት በቤተክርስቲያን ታሪክ ውስጥ እንዳለ የታመነ ነው። ኮንሰንሰስ ያለው ምንም አይነት ክፍተት የለውም። ከፈርስት ሴንቸሪ አንስቶ ከክርስቶስ ስቅለት አንስቶ አይን እማኞቹን ራሱ ጨምረን ኮንሰንሰስ ያለው ትምህርት ነው። ምንም ክፍተት የለውም ማለት ነው እና ይህን ከተመለከትን ምንድነው የሚነሳው? አንዳንድ የሚነሱ ግኖስቲክ ሴክቶች አሉ ለሰብስቲቲዩሽነሪ ቲዮሪ ድጋፍ ይሆነናል ብለው ማለት ነው እና ለምሳሌ የጠላት ምስክርነት ራሱ ከኛ ብናይ እነ ታሲተስ እነ ሶስቴንስ እንደገና ደግሞ እነ አንቲኩቲስን የጻፈው ጆሲፈስ ፍላቪየስ እነሱ ሁሉ ጭምር የኢየሱስ ክርስቶስ ስቅለት ታሪካዊ እንደሆነ ተናግረዋል። እንደገና ደግሞ ማን ነው? አንድ አይሁዳዊ አለ። አይሁዳዊው ፊሎ የሚባለው ማለት ነው፣ በፍልስፍና የሚታወቀው ኢሲቢኤስም በታሪክ መጽሐፉ ያነሳው እና ይሄ ሁሉ የታሪክ ምስክርነት ያለበት ይህ ሁሉ የጠላት ምስክርነት ያለበት ይህ ሁሉ አይሁዶች ራሱ የሚመሰክሩለት ታሪክ ነው እና ትንሽ ቆየት ብሏል መሰለኝ ማስረጃ ብለው የጠቀሱት በጣም ነበረ ያሳቀኝ። አግኔስቴሬሲስ ላይ የኢግናሽየስ ላይ የማን ነው የኢራኒየስ ላይ እንትን ኢግናሽየስ ማን ነው የሄሬኒየስ ቻፕተር
አንድ ማነው ቡክ 1 ቻፕተር 25 ላይ ባሲለደስን አነሱ እና ባሲለደስን ማንሳታቸው በጣም ግርም የሚል ነገር ነው። ባሲለደስ እንደ አጋጣሚ ሆኖ ሰብስቲሽነሪ ቲዮሪን በስትክክል አስቀምጧል። ምንድነው? ስምዖን የቀሬናው ስምዖን ነበረ። ከዛም በኋላ ምን ሆነ? ስምዖን ላይ የማን ፊት ተተከለበት ይላል። የክርስቶስ ፊት ሆነበት፣ ሰብስቲቲዩት አረገ ይላሉ። ከዛም በኋላ ሰብስቲቲዩት ካረገ በኋላ ማን ተሰቀለ? ስምዖን ተሰቀለ። ስምዖን ተሰቀሉት የሚል ነገር አለ። ይህን ኢብን ከቲር ላይ እንመለከተዋለን መሰለኝ። እና አንደኛው ነገር ቆይ እንመለስበታለን ወደ እነሱ ማለት ነው። እና ባሲለደስን ማንሳታቸው በጣም የሚያሳፍር ነገር። ባሲለደስ ማለት እዛው አጌንስት ሄሬሲስን ቢጨርሱት 365 ገነት አለ ሄቨን አለ ብሎ የሚያምን ሰው ነው። እና ይህን ሰውዬ ነው ይዘው ያመጡት ማለት ነው። ራሱን ነብይ የሚያደርግ ይህን ሰው ነው ይዘው ማስረጃ አገኘን ብለው ያመጡት ማለት ነው። ሁለተኛ ባሲለደስ ራሱ የሚመጣበትን በርደን መመለስ አይችልም። ቆይ እንዲሁም እንደ አጋጣሚ መጽሐፉ ቻፕተር 24 ነው። አጌንስት ሄሬሲስ ቡክ 1 ቻፕተር 25 ሳይሆን ቻፕተር 24 ላይ የነ ሳተርኒየስን እና ባሲለደስ ያለበት ጋር እንዲህ ያለ ነገር ያስቀምጣል ስለ ባሲለደስ ማለት ነው። ባሲለደስ አጌን የምከፍተው ከሆነ ከፍተህ ማሳየት ትችላለህ። ባይዘው የሚመች ቦታ ከሆንክ ኦኬ። እስቲ ምችል ከሆነ ካልሆነም አንብበው ችግር የለውም። ካልተመቸ ችግር የለውም። አትጨናነቅ። እሺ እስቲ ምናልባት የሚታይ ከሆነ ሶስተኛው ሴክሽን ላይ ባሲለደስ አጌን ዛት ሂ ሜይ አፒር ቱ ሃቭ ዲስከቨር ሰምቲንግ ሞር ሰብላይም አንድ ነገርን ዲስከቨር አደረገ አመጣ ይልና ጊቭስ አን ኢመንስ ዲቨሎፕመንት ቱ ሂዝ ዶክትሪን አስተምሮቱን ዲቨሎፕ አደረገው ካለ በኋላ ሂ ሴት ፎርዝ ዛት ኖየስ እንደሚታወቀው አዮኖች አስተምሮ አለ። አጌንስት ሄሬሲስን በደንብ ላነበበ ሰው የአዮኖች ትምህርት በደንብ አለ እና እሱን ከተናገረ በኋላ ኦኬ ቻፕተር ኦኬ ሳተርኒየስ ነው። ልክ እንደዚህ ይላል። እናንብበው። እነዚህን አዮኖች ተናገረ። ሎጎስ፣ ፍሮኒየስ እዚህ ጋር የሚታያቸው ሎጎስ፣ ፍሮኒየስ፣ ሶፊያ፣ ዳይናሚስ እንደገና ደግሞ ከነዚህ ነው የተገኘው ብሎ የሚያምን ሰው ነው ባሲለደስ። ይህንን ነው ማስረጃ አድርገው ያመጡት ማለት ነው። ከዛ እንደገና ቀጠል አድርጎ አራተኛው ማን ነው እዚሁ ሶስተኛው ሴሽን ላይ እንደዚህ ያለ ነገርን ያስቀምጣል። የሚታያቸው ከሆነ እዚህ ጋር ኤንድ ይላል። እዚህ ጋር እስቲ ችግር የለውም እንትን ማለት የለበትም። ችግር የለውም አንብብ። ኤንድ 365 ሄቨንስ ይላል ማለት ነው። 365 ሰማያት ወይንም ደግሞ ገነቶች ተሰሩ፣ እነዚህ አዮኖች ሰሯቸው ብሎ የሚያምን ሰው ነው ባሲለደስ። ዌርፎር ዘ ይር ኮንቴንስ ዘ ሴም ነምበር ኦፍ ዴይስ ኢን ኮንፎርሚቲ ዊዝ ዘ ነምበር ኦፍ ዘ ሄቨንስ ከአመቱ በአመት ካለው ቁጥር ልክም እያለን ነው ማለት ነው። የሰማያቱ ወይንም ደግሞ የገነቶች ቁጥር በአመት ያለው ቁጥሮች ልክ ብሎ የሚያምን ሰው ነው ባሲለደስ። ከዛ ቀጠል አድርጎ አራተኛው ሴክሽን ላይ እንደዚህ ይላል። ዞስ ኤንጅልስ ሁ ኦኮፓይ ዘ ሎስት ሄቨን በታችኛው ሄቨን ያሉ መላእክት ዛት ኔምሊ ዊች ኢዝ ቪዚብል ቱ አስ ፎርምድ ኦል ዘ ቲንግስ ዊች አር ኢን ዘ ወርልድ። መላእክት ምን ፈጠሩ እያልን ነው? የሚታየውን በምድር ላይ ያለውን ሁሉ ፈጠሩ ብሎ የሚያምን ሰው ነው። የሚያመጡትን ማስረጃ ማለት ነው። ከዛም በኋላ ቀጠል አድርጎ ስለ ኢየሱስ ክርስቶስ ክሩሲፊክሽን ያለበትን ቆይ
ካሜራ ላጥፋና ኦኬ እንደዚህ ይላል። አራተኛው ሴክሽን ላይ ዝቅ ብሎ ማለት ነው። እሺ ወርልድ ሂ አፒር እዚህ ጋር በት ዘ ፋዘር ዊዛውት በርዝ ኤንድ ዊዛውት ኔም ፕሪሲቪንግ ዛት ዘይ ውድ ቢ ዲስትሮይድ ሴንት ሂዝ ኦን ፈርስት ቢጎትን ኖየስ በመጀመሪያ የተገኘውን ኖየስን ላከ ካለ በኋላ ሂ ኢት ኢዝ ሁ ኢዝ ኮልድ ክራይስት ኖየስ የሚባለው መጀመሪያ ላይ ዘረዘራቸውን አዮኖች ይህ ነው ክርስቶስ የሚባለው ካለ በኋላ ቱ ቢስቶይ ዲሊቨረንስ ኦን ዞስ ሁ ቢሊቭ ኢን ሂም በሱ የሚያምኑትን ያወጣ ዘንድ ካለ በኋላ ፍሮም ዘ ፓወር ኦፍ ዞስ ሁ ሜድ ዘ ወርልድ ዓለማትን በፈጠረው ካለ በኋላ የሚያወጣው ማለት ነው። እሱ ሂ አፒርድ ዜን ኦን እርስ በምድር ላይ ተገለጠ አስማን እንደ ሰው ተገለጠ። ማን መጀመሪያ ላይ የዘረዘራቸው አዮኖች። ከዛ በኋላ ቱ ዘ ኔሽን ኦፍ ዚስ ፓወርስ ለዚህ ህዝብ ተገለጠ። ኤንድ ሮት ሚራክልስ ታምራትን አመጣ ካለ በኋላ ዌርፎር ሂ ዲድ ኖት ሂምሰልፍ ሰቨር ዴዝ አሁን ሙስሊሞቹ እንደሚሉ ማለት ነው ሞትና ላይ የሚሉን አልገደሉትም እንደሚሉ ማለት ነው። በት ሳይመን ይላል ስምዖን ነው ካሉ በኋላ ሰርቴን ማን ኦፍ ቀሬና ሳይሪን ሰርቴን ማን ኦፍ ቀሬና ቢንግ ኮምፓይልድ ቦር ዘ ክሮስ ኢን ሂዝ ስቴድ በሱ ፈንታ ተሰቀለ ካለ በኋላ ሶ ዛት ዚስ ሌተር ቢንግ ትራንስፊገርድ ባይ ሂም በሱ ምን ሆነ ይላል ትራንስፊገርድ ሆነ የሚለውን ይሄንን ያነሳሉ ማለት ነው። እና የሚያመጡት ሰው ኖየስ የሚባለው አዮን ክርስቶስ ሆነ የሚለውን ሰው ነው። እና እንደዚህ ብዝብዝ ያለ እምነት ያለውን ሰው ነው ማስረጃ እያደረጉ የሚያመጡት። እና ነገር ግን ያ ሁሉ የዓመተ ምሕረት ክፍተት አለ። የዓመተ ምሕረት ክፍተት አለ። መሀል ላይ አሁን ለምሳሌ ቴብል ብንሰራ አንድ አሁን አልተመቸኝም እንጂ ከአንደኛው ክፍለ ዘመን አንስቶ አሁን እስካለንበት እስከ 22ኛው ክፍለ ዘመን ስለ ክሩሲፊክሽን የተናገሩ እንዳለ ቴብሉ መሙላት እንችላለን። እነሱ ጋር ግን እንዳለ ባሲሌደስን ይጠቅሳሉ 2ኛው ሴንቸሪ ላይ ያን ያልቃል። ከዛ በኋላ የሚጠቅሱት አይኖርም ማለት ነው። እና ይህ ሁሉ የዓመተ ምሕረት ክፍተት አለ። 6ኛው ሴንቸሪ ላይ ማነው 7ኛው ነው 7ኛው ሴንቸሪ ላይ መጥቶ አልሰቀሉትም አልገደሉትም ይላል። እና በሁለተኛ ደረጃ ደግሞ እነዚህ ክርስትና ብዙ ጊዜ ይህንን ለመቃወም ደግሞ ከመጽሐፍ ቅዱስ ይሄዱና በጣም ድክምክም ያሉ ሙግቶችን ያመጣሉ። ስንት ሰዓት ነው የተሰቀለው? 3 ሰዓት ነው 6 ሰዓት ነው እያሉ የሚያመጡት ሙግቶች አሉ አይደለ? ማርቆስ ወንጌል 3 ሰዓት ተሰቀለ ይላል። እንደገና ደግሞ የማቴዎስ ወንጌል 6 ሰዓት ተሰቀለ ይላል። ስንት ሰዓት ተሰቀለ ሲላችሁ በማን አቆጣጠር ነው ጥያቄው አይደለ? በማን አቆጣጠር ነው ብለን እኛም መጠየቅ ያለብን። እነ ፕሌኒ ዘ ኤልደር የሮማ አቆጣጠር እንደሚለይ ይናገራል። የሮማ አቆጣጠር ማርቆስ የጻፈው ለሮማውያን ነው። ስለዚህ በሮማውያን አቆጣጠር ነው እየተናገረ ያለው የሚል ሀተታ ይሰጣል። እነ ጄሮም እንደገና ደግሞ ኦግስቲን ይመስለኛል እነሱ ደግሞ ያኔ በአንደበታቸው ሰቀሉት አይሁዳውያን የሚል ነገር ያስቀምጣሉ። እና ይህ ራሱ አይደለም ኮንትራዲክሽን አይደለም እንጂ ቻሪታብል ሆነን ኮንትራዲክሽን ቢሆን ራሱ የክሩሲፊክሽንን ታሪካዊ ሰርቴኒቲ የሚያሳጣው አይደለም። ይህንን ታሪካዊ እውነታ ምንም እንትን የሚያደርግ አይደለም። እና ልክ እንደዚህ ያሉ ነገሮችን ያስቀምጣሉ። ኤርሚያስ 7:10 ላይ ለሰብስቲቱሽነሪ ቲዮሪ ሌሎችም የሚጠቅሷቸው ጥቅሶች አሉ ምናምን እነ መሐመድ ዲዳት ክሩሲፊክሽን እና ፊክሽን ኦር እቺ ኤክስ የምትሏን ቀይረው ክሩሲፊክሽን ኦር ክሩሲፊክሽን እያሉ እንትን ይላሉ። ግን በሱና ሙስሊም እና
ሌሎች ሙስሊሞች አሉ። ማን ነበር? እና ብዙ ስኮላሮች የሙስሊም እንትኖች ቆይ ስማቸውን ትንሽ ብቆይ ያመጣለሁ ስማቸውን እና ስማቸውን በስም ደረጃ ለመጥቀስ ማለት ነው። እና እነሱ ተሰቅሏል ብለው ያምናሉ ማለት ነው። በስትክክል ተሰቅሏል ብለው የሚያምኑ የሙስሊም እንትኖች ራሱ አሉ። የሙስሊም ሺያዎችን ነው እነሱ አሉ። ወደ 11ኛው ሴንቸሪ ላይ የተነሱ ሺያ ሙስሊሞች ወደ 11ኛው ሴንቸሪ ላይ እና 12ኛው ሴንቸሪ ላይ ያሉ አሉ። ወደ 3-4 ምናምን ተጠቃሽ የሚሆኑ ማለት ነው። እና በዚህ ደረጃ እነርሱ ጋር ኢንኮንሲስተንሲ አለ። እዛ ደብሊዎች ኩዌሽኖችን ለእኛ መጀመሪያ እሱን መመለስ ነው። ከዛም በኋላ ስናዞረው በጣም ነው አቅሙን የሚያጣው ማለት ነው እስልምና በዚህ ዙሪያ በክሩሲፊክሽን ዙሪያ ደብሊዎች ኩዌሽኖችን ለምሳሌ መች ተሰቀለ ከተባለ ሰዓቱ 6 ሰዓት ነው የምንለው አቆጣጠሩ። እሱን እናስቀምጣለን ማለት ነው እንዴት እንደሚሆን። እንደገና ደግሞ ለምን ተሰቀለ ሰዎችን ለማዳን እንደዚህ እያልን የሁሉንም ደብሊዎች ኩዌሽኖች መመለስ ይቻላል። የተሰቀለ ከተባለ ቀራኒዮ ላይ፣ ማን ተሰቀለ ከተባለ ቀጥተኛ መልስ መመለስ እንችላለን ክርስቶስ ብለን ማለት ነው። እና ይህንን ደብሊዎች ኩዌሽኖች ወደ እነሱ ስናዞራቸው ግን ለየትኛውም ደብሊዎች ኩዌሽን በቋሚ ማስረጃ ላይ ተመስርተው የሚመለስ መልስ የለም። እና ማን ተሰቀለ ብትላቸው ለምሳሌ ይሁዳ ተሰቀለም የሚሉ አሉ። ከሐዋርያት አንዱ ተሰቀለ የሚሉ አሉ 2። 3ኛ ደግሞ ስምዖን ተሰቀለ የሚሉ አሉ። እንደዚህ ማን ተሰቀለ አልተመለሰም። መቼ ተሰቀለ ብትላቸው አይመልሱልህ፣ አይናገርም። ቁርአኑ ክፍተት አለ። እንዴት ተሰቀለ ይሁን ሁሉ ነገር የሚመልስ አይደለም። እና እንዲሁ ዝም ብሎ የተቀመጠ አልሰቀሉትም አልገደሉትም ብሎ በምንም አይነት ሂስቶሪካል የጀርባ አጥንት የሌለው ትምህርት ደግሞ ባጭሩ ነው የሚሰበረው። እና የክሩሲፊክሽን እውነታ ባጭሩ ውስጥ ይሄን ይመስላል። ምናልባት የምጨምረው ነገር ካለ እዚሁ ነው። እናመሰግናለን ኢግናሽስ። ኦኬ ኦርቶ ክርስቶስ የምጨምረው እድል ልስጥና ከዛ ዮባ የምትለው ነገር ካለ ዮባ እድል እሰጣለሁ። ቀጥል አቡሻሽ። ኦኬ ሶሪ በጣም እንደው ኢቢዮናይትስ ከተነሳ አንድ ነገር ልንገራችሁና ከዛ በኋላ አንድ ማስረጃ ጥቅሽ ይጨርሳሉ። በነገራችን ላይ ኢቦናይትስ የሚባሉት ሴክቶች በምግብ ደረጃ ስጋ አይበሉ ነበር። ለምንድን ነው ስጋ የማይበሉት? ስጋ ሁሉ የሚገኘው በሴክሹዋል ኢንተርኮርስ ነው፣ በወሲብ ነው ብሎ ስለሚያምኑ ጽዩፍ ነው ብሎ ያስባሉ። አሴ ሙስሊም ኢንዲቪዥዋል ይህንን እምነት ታምናለን። በአንዱ ነገር ላይ እውነተኝነታቸውን ጠቅሰ በሌሎች ነገሮች ላይ መካድ አትችልም። this is inconsistency and inconsistency is a sign of failed argument. they are not your friends. እነሱ መጥቀስ አትችሉም። ሁለተኛ አንድ በዚህ እንትን ላይ ለምሳሌ አልሰቀሉትም አልገደሉትም ላይ የሆነ ውይይት ሳይ ምን ተመለከትኩ መሰላችሁ? አንዴ ሙስሊም አቃቢ እምነት ይመስለኛል ቁርአኑ አልሰቀሉትም አልገደሉትም አለ እንጂ ክሩሲፊክሽን የሚባል ነገር የለም ብሎ አልካደም የሚል መልስ ይሰጥና ከክርስቲያኑ አቅጣጫ ምን አይነት ጥያቄ ይቀርብለታል? አሁን ወንድማችን ኢግናቲየስ በሚል ስም እዚህ ጋር አሁን ሲያወራላችሁ በነበረው መሰረት ማለት ነው ማን የተሰቀለው የሚል ጥያቄ ጠይቋል ማለት ነው። የተሰቀለው ማንም ይሁን ብቻ ኢየሱስ አይደለም። it made appear to them አይደለም የሚለው በእነሱ ተመሰለ ነው የሚለው አይደል የቁርአኑ አንቀጽ ላይ። ይሄ ግን ለምሳሌ አሁን ህዝብ በተሰበሰበበት ቦታ ለምሳሌ አሁን ማስ ምን ነበር የሚባለው? ለምሳሌ አሁን ሰዎች አንድን ሰው ሁለት ሰው ሜንታሊ የሆነ ነገር እንትን ሊል ይችላል፣ ሊሳሳት ይችላል፣ ሚስቴክ ሊሆን ይችላል። የሰዎች ቁጥር ከፍ እያለ በሄደ ቁጥር ግን ለምሳሌ 5 ሰው የሆነ ነገር እንዳየ ቢመሰክር 5 ሰዎች የሆነ ነገር እንዳዩ ቢመሰክር ለምሳሌ የመሳሳት ፕሮባቢሊቲያቸው ያው ይኖራል። 6 ሰው 7 ሰው 8 ሰው ሲል ግን ቁጥሩ የመታመን እድሉ ከፍ እያለ ነው የሚሄደውና
ለምሳሌ አንድ ሰው ሁለት ሰው አይደለም እዛ ጋር የተሰበሰበው ብዙ ሰዎች ናቸው። እየተሰቀለ ያለውም ክርስቶስ እንደሆነ ያውቃሉና ኢት ሜድ አፒር ቱ ዘም የሚለው የቁርአኑ አንቀጽ ሳይንቲፊካሊ ምንድነው ልክ አይደለም። ምክንያቱም ያ ሁሉ ሰው ተሳስቷል ብሎ ፕሪሰፖዚሽን እየሰጠ ነው ማለት ነው። ለማንኛውም እነዚህን ሁለት ሐሳብ እንድትይዙ ፈልጌ ነው። እግዚአብሔር ይስጥልኝ። እሺ አቡሻይ እናመሰግናለን ብሮ። እስኪ እዮባ ወይ ቃሉት ያሰማልን ጋይስ ሁላችሁ። እኔ አንድ ነገር ብቻ ላንሳና ከዛን በኋላ ላይ ደግሞ ማስረጃዎችን እንገልጣለን። ራሱ የቁርአኑ ክፍል ማለት ነው ከአይሁዶች እምነትና ታሪክ ጋር የሚጋጭ መሆኑን ራሱ ሙስሊሞች ያስተዋሉት አይመስለኝም። ምክንያቱም ምንድነው የሚለው አልመሲህ ኢሳ የአላህ መልእክተኛን ገደልን በማለታቸው ረገምናቸው ነው የሚለው አይደል? አይሁድ ኢየሱስን ትክክለኛ የእግዚአብሔር መልእክተኛ ነው ብለው ተቀብለውት ያውቃሉ? በታሪክ ውስጥ እንደዛ ካሉ ለምን ሰቀሉት? የመጀመሪያው እኮ ክርስቶስን አንቀበልም ያሉት መልእክተኛ አይደለም ብለው ነው አይደል? ማለት ከእግዚአብሔር የተላከ አይደለም ብለው ነው። ቁርአኑ የሚለው ግን ምንድነው? የአላህ መልእክተኛ አልመሲህ ኢሳን ሰቀልን በማለታቸው ይላል። ስለዚህ እንግዲህ አይሁዶችን ነው አድሬስ እያደረገ ያለው ሰቀልን አሉ እያለ ያለውና ይሄ ሐሜት ነው። ሐሜቱ ደግሞ ማስረጃ የሌለውና ውሸት ከአይሁዶችም እምነት የተጋጨ ነው። ሁለተኛው አልገደሉትም አልሰቀሉትም ይላል። ታዲያ ለምን እንደሚረግማቸው በማለታቸው ግን ያሉት ለምንድን ነው? እሱ አታሏቸዋል። ምን አድርጎ የሌላ ሰው መልክ የሱን መልክ የመሲሁን መልክ በሌላ ሰው መልክ ላይ ስሎ ከዛ አታለላቸው። ከዛ እነሱ የሚያምኑት ምንድነው? አልመሲህ ኢሳን ገደልን ብለው ነው። ግን ይረግማቸዋል። የገደሉት ግን ሌላ ነው። ሌላ መግደላቸውን አያውቁም። በታሪክ ውስጥ ማለት ነው። ይህን እንግዲህ የምታዩት በታሪክ ውስጥ ነው። ይህን ያህል ዘመን አልመሲህ ኢሳን ገደልን ብለው ማመናቸውን እነሱ አያውቁም። ማለት እንደገደሉ የሚያውቁት አላህ ግን ደብቋቸዋል። ይህን ያህል ዘመን ዋሽቷቸዋል። አይገርማችሁ? ለስንት ዓመት ማለት ነው? እስከ 7ኛው ክፍለ ዘመን ማለት ነው። መሐመድ ተነስቶ አልገደሉትም አልሰቀሉትም የሚለውን ተረት እስኪጀምር ድረስ ያሉት ህዝቦች ሁሉ ተታለዋል። አታላዩ ማለት እንዲታለሉ ያደረጋቸው ማን ነው ሲባል እዛ ጋር አልመሲህ ኢሳን ገደልን ብለው ማመናቸውን ረገመና እሱ ግን እንደዛ እንዳያደርጉ በሌላ ሰው አስመሰለባቸው። ስለዚህ አታሏቸው ተሸውደው ኖረዋል ማለት ነው። ተሸውደው ኖረዋል። ለማንኛውም ቁርአኑ ራሱ በፍጹም ኃይል ፕላስ ከታሪክ ጋር ቅድም ተጠቅሷል። ከታሪክ ጋር የተጋጨ ነው። በ93 ከ94 ዓመት ጀምሮ ለምሳሌ በ93 ዓመተ ምህረት ጆሲፈስ የጻፈው ጽሑፍ አለ የኢየሱስ ክርስቶስን ስቅለት አይደለም። አሁን ቁርአን እንቀበል ወይስ ጆሲፈስ እንቀበል ከተባለ ቁርአን ለኛ እንደ አንድ ተራ ጽሑፍ ነው፣ እንደ ማንኛውም ጽሑፍ ማለት ነው። እንደ ታሪክ መዛግብት እንኳን እንደ ፈጣሪ ቃል አናየው፣ እውነት ነው። እንደ ታሪክ እንኳን ነው እንዳንል ከታሪክ ይጋጫል። ለምሳሌ መጽሐፍ ቅዱስ የእግዚአብሔር ቃል ነው። እንደ ታሪክ ደግሞ ታሪክንም እናገኝበታለን፣ ለታሪክም ይጠቀሳል አይደለም። ልክ እንዲሁ ቁርአንን እንደ ፈጣሪ ቃል እንዲሁም ደግሞ እንደ ታሪክ ነው ብለው ቢሉንና እሺ የፈጣሪ ቃል ነው ብለን አናምንም፣ ቢያንስ የታሪኩን እንቀበላችሁ ብለን ብናይ ከታሪክ ይጋጫል። የለም በታሪክ ውስጥ ኢየሱስን አልተሰቀለም ያለ ታሪክ የለም። ይልቁኑ ደግሞ የማያምኑ ጭምር እንደተሰቀለ አንዳንዱም ደግሞ ትንሣኤውን የሚያምኑ ክርስቲያኖች እንደነበሩ ጽፈዋል። ሰው ከታሪክም ይጋጫል ማለት ነው። በታሪክ ውስጥ የሌለ እምነት ከሆነ ፍቅር ምንድነው ደምሳሽን ማንቀበልበት ምክንያት ምን ሊሆን ይችላል? የምሬ ነው የምነግራችሁ። ደምሳሽን መጣ አመጣጡ ይሄው ነው። ከዛን ለምሳሌ ምላሴን ገረፈኝ ብሏል አይደል? በታሪክ ውስጥ አያሳየንም፣ ግን እሱ ጽሑፍ ላይ ሊያሰፍረው ይችላል። አሁን ይሄንን በኋላ ዘመን የሚነሱ ሰዎች በምንድነው የሚሞግቱት? በታሪክ አልሞገቱት፣ በምንድነው የሚሞግቱት? በእምነት መጥቷል በቃ ተቀበሉኝ ከሆነ ልክ ነው። ቁርአኑንም ተቀበሉን እያሉ ነው፣ ትክክል ነው። ስለዚህ የሚመጣው ትውልድ ደግሞ ደምሳሽን የመቀበል ግዴታ ሊኖርበት ነው። አይ በነበረው የቀድሞ ታሪክ በዛ መሰረት ነው ከተባለ ግን እኛም እሱን ነው እያደረግን ያለ ነው። እና ሙስሊም ወንድሞቻችንና ወገኖቻችን ካላችሁ በታሪክ ውስጥ ይህንን ማስረጃ ከአባቶችም ትምህርት እንዲሁም ደግሞ በታሪክ ውስጥ ከመሐመድ መነሳት በፊትም ከነበረ
ገብታችሁ በትህትና ብታሳዩን በጣም ደስ ይለናል። ባይ ዘ ዌይ ጋይስ ይሄ የሐሰት ትምህርቶች ወይም ደግሞ እነዚህ ፎልስ ሪቨሌሽን የሚባሉት በጣም ብዙ ቦታ ተመለከታላችሁ አይደል? ለምሳሌ ሞርሞኒዝም የምታነሱ እስልምናው ላይ ለምሳሌ ሁላችንም ክርስቲያኖች ለምሳሌ እኔ ፐርሰናሊ ሌሎች ክርስቲያኖችም መሐመድ ያገኘው መገለጥ አሁን ለምሳሌ እነዚህ ትምህርቶች እንግዲህ እንዲተባለ እየተባሉ ዶክትሪኑ ከዛ ነው የሚነሳው። ከዛ በፊትም አይታወቅም እንደምታውቁትና ሞርሞኒዝም ለምሳሌ እንደምታውቁት ሞርሞን ምንድነው የሚባሉት ዘ ላተር ዴይ ሴንትስ የሚባሉ አሉ። ጆሴፍ ስሚዝ የጀመረው ማለት ነው። ኦኬ እሱንም ስትመለከቱት ከእግዚአብሔር መገለጥ አገኘው ነው። አሁን ለምሳሌ የዚህ ሞርሞኒዝም ሞርሞን የሚባለውን እምነት ለምሳሌ ብትመለከቱ ላይክ ኦልሞስት 150 ስንት 170 ዓመት 180 ዓመት ቢሆነው ነው። ኦኬ አሁን ኢዮባ ቀደም ደምሳሽን ሲያነሳው ኤኒዋን ካን በቃ እኔ አሁን ለምሳሌ እነሳና ምን ይሆናል መሰላችሁ ከእግዚአብሔር መገለጥ አግኝቻለሁ። በቃ ከእግዚአብሔር መገለጥ አግኝቻለሁ። ከእግዚአብሔር እስትንፋስ ወይ ደግሞ ኢንካውንተር አድርጌያለሁ። ከዛ በኋላ እንዲህ መጽሐፍ ጻፍ ተባልኩ ኦር እንዲህ አይነት መጽሐፍ ተሰጠኝ ብሎ አዲስ እምነት መጀመር። ለምሳሌ ሞርሞኒዝምን እስልምናውም ላይ እንደዛ ነው። ለምን መሰላችሁ? ኮንሲስተንሲ የለውም። ከስር መሰረቱ ኮንሲስተንሲ የለውም። ኦኬ ቀደም እንደተባለው ለምሳሌ እኔ ብዙ ጊዜ ባይዘው ጋይስ የቤተክርስቲያን አባቶችን የምንጠቅስበት አንዱ ምክንያት ምንድነው ከተባለ የቤተክርስቲያን አባቶችን የምንጠቅስበት አንዱ ምክንያት ምንድነው ከተባለ ሁሉንም አይነት መንፍቅና ነው እንዲህ በጥፊ ብለው ወደ ጎን ጥግ የሚያስይዙት ሁሉንም አይነት መንፍቅና። ኦኬ በጽሁፎቻቸው የቤተክርስቲያን አባቶች ለምሳሌ ብዙ ጊዜ ምን ይባላል ቀደም እንዳልኳችሁ ከኒቂያ በፊት ከኒቂያ በኋላ እንደዚህ ከኒቂያ በፊት የመጀመሪያውን ክፍለ ዘመን ኦኬ አፖስቶሊክ ፋዘርስ የሚባሉትን ብንመለከታቸው ሁሉንም መንፍቅና በጥፊ ብሎ ለምሳሌ ቅዱስ አግናጢዮስ ጽሁፎቹ የምትመለከቱት ቀደም የሰራሁት ቪዲዮ ላይ በተወሰኑ ጽሁፎች ብዙ መንፍቅናዎችን በጥፊ ብሎ የሚጥሉ ብዙ መንፍቅናዎች ኦኬ የሐዋርያት ተማሪዎች ከነሱ በላይ ማን ነው ጥያቄው? ቀደም እንደተባለው እነ ጆሲፈስ እነ ፊሎ ከዛ ባለፈ ሌሎች ደግሞ በታሪክ የምንመለከት በእንትን ደረጃ ሁላ የክርስቶስን ስቅለት የሚያሳዩ ከመጽሐፍ ቅዱስ ጀምሮ ማለት ነው። መጽሐፍ ቅዱስን እየረሳን ሳይሆን ሌላውን ነገር እንተውና ግን ኦኬ እሺ ሐዋርያት የጻፉት ነገር ክሬዲብል ከሆነ የሐዋርያትን ተማሪዎች ከነሱ በላይ ማንን እንመን? ከሐዋርያት ተማሪዎች በላይ ማንን እንመን? ችግር የለም። ሁለተኛ ሶስተኛ ክፍለ ዘመን ላይ አንሄድም። አንደኛ ክፍለ ዘመን ላይ ያሉ ሐዋርያን አበው ወይ ደግሞ አፖስቶሊክ ፋዘርስ ኦኬ ለዛ ነው እኛው አባቶች ስንል አንዳንዴ ከቤተክርስቲያን ውጭ ያሉ ሰዎች አይገባቸውም የአባቶች ትምህርት ጥቅም። ይሄ በቅዱስ ፊት በኩል የመጣው አባቶች ትምህርት ጥቅሙ አይገባቸውም ጋይስ። ኦኬ መጽሐፍ ቅዱስ ላይ ያለው ትክክለኛ መረዳትን ከአባቶች ብቻ እናገኛለን ሳይሆን እምነት የመጀመሪያዎቹ ክርስቲያኖች እምነታቸው ምንድነው የሚለውን ነገር ከአባቶች ነው የምናገኘው። እንደተባለው ለምሳሌ አንድ ሰው የግኖስ ሙስሊሞች ለምሳሌ ግኖስቲኮች ለምሳሌ ኢቢዮናይትስ የሚባሉ ሰም ሴክት ናቸው። ቅድም ሜቢ ጋይስ ኢግናሺየስ ኦፍ አንቲዮክ ሲያወራ ባሲሊደስ ነው ያለው። ኦኬ መናፍቅ ነው፣ ግኖስቲክ መናፍቅ ነው እንጂ ከቅዱስ ባሲሊዮስ ከኛ ቤተክርስቲያን አባት ጋር እንዳታገናኙት። ኦኬ ባሲሊደስ ነው ያለው። ያኛው ቅዱስ ሴንት ቤዝል ነው ያኛው ቅዱስ ባሲሊዮስ፣ እሱ የቤተክርስቲያን አባት ነው። ይሄ መናፍቅ ነው። ቅድም አቡሻን ብሎታል። ስለ አምላካቸው ግኖስቲኮች የሚያምኑት እንዴ ግኖስቲሲዝም እኮ ብዙ አይነት ምንድነው የሚባለው አንጃ የሆነ ትምህርት ውስጡ ድብልቅልቅ ያለ ትምህርት ነው። ብዙ አይነት ትምህርት በውስጡ ያለ ስለ አምላካቸው ያላቸው ፊሎሶፊው ጋይስ በጣም ይገርማቸዋል። ኦኬ የፋዘር ታድሮስ ማላቲን ፓትሮሎጂ ላይ የጻፉትን ኦኬ ፓትሮሎጂ ላይ የጻፉትን ሄዳችሁ ብትመለከቱ በጣም ግኖስቲሲዝም ብዙ አይነት ትምህርት ነው ያለው። ብዙ አይነት ስለ አምላካቸው ያላቸው ምልከታ ማንነት ምን አሁን ቀደም ራሱ ኢግናሺየስ ቀደም ካሳየ ለምሳሌ ባሲሊደስ ሙስሊሞች ሲጠቅሱት 365 ገነት አለ ብሎ ነው የሚያምኑ። ይሄ መጣ ስለ ክርስቶስ ያለው ራሱ ኢዮኖች ወይ ደግሞ አይንስ የሚባሉ ስለነሱ ራሱ ያለውን ትምህርት ብትመለከቱ ብዙ አይነት ነገር ነው ያለው። ኦኬ ስለዚህ እነዚህ እንደ ማስረጃ ልጠቅስ አልችልም። ሰው ስለ አምላኩ ባለው ማንነት ስለ አምላኩ ባለው አንደርስታንዲንግ ስለዛ ነገር ልዩነት እያለ እንዴት ያንን ሰው እንደ ማስረጃ ልጠቅሳለሁ? እኔ ለምሳሌ ክርስትናውን ለማረጋገጥ ቡዲዝምን ማለት ነው እንደ ማስረጃ ሳቀርብ ጋይስ እሺ ኮሜንቱ ላጥፋውሽ። ክርስትናውን ለማረጋገጥ እንዲህ እንደማለት ባይዘው የሙስሊሞች የሚያደርጉት እኔ ክርስትናውን ለማረጋገጥ ኦር የክርስትናውን ትምህርት ለማረጋገጥ ማንን ስጠቅስ ማለት ነው ቡዲዝም በእምነት ደረጃ ማለት በእምነት ደረጃ ኦኬ ከታሪክ አንፃር ከሆነ እነ ጆሲፈስ ምናምን አሁን ታሪክ ጸሐፊዎች ስለሆኑ
ከታሪክ አንጻር እነሱን እንጠቅሳለን። ከታሪክ አንጻር ግን ከእምነት አንጻር ቡዲዝምን ኦር ሂንዱይዝምን ስጠቅስ እንደማለት ነው። ኦኬ የቤተክርስቲያን አባቶች ለዚህ ነው ጋይስ በጣም መሰረታዊ ናችሁና እንዳልኳችሁ ናችሁ። በታሪክ ውስጥ ለምሳሌ መሐመድን ማንሳት እንችላለን፣ ጆሴፍ ስሚዝን፣ ብዙ ሰዎችን ማንሳት እንችላለን። መገለጥ ከአምላክ መገለጥ አገኘን፣ በቃ መገለጥ አገኘን፣ እንዲያገኘን ይባላል። የሆነ ትምህርት ይጀመራል፣ በቃ የሆነ ትምህርት ይጀመራል። በታሪክ ውስጥ የማይታወቅ ትምህርት። ቅድም የሰራሁት ቪዲዮ ላይ አንድ ነገር ላሳያችሁ ጋይስ። ለምሳሌ ሐዋርያት ወንጌላቱን ሲጽፉ ቤተክርስቲያን እንደምታውቁት ያው እንግዲህ ጌታ በትንሳኤው ነው ቤተክርስቲያን በደሙ ነው ያዋጃት እንደምታውቁት። የሐዋርያት ተማሪዎችን ስንመለከት የነሱ እምነት ምን ነበረ ነው። አሁን ኦኬ ሰው ክርስትናው በኋላ ተቀይሮ ነው እንዳይባል። ለምሳሌ አሁን ጥሩ ነው ሙስሊሞች ባይዘው አንዳንድ ዘርፍ ላይ ራሳቸውን ኢምፕሩቭ እያደረጉ እየመጡ ነው። በፊት አሁን 3ኛ ክፍለ ዘመን በፊት ክርስቶስ አምላክ ነው የሚል ትምህርት አልነበረም፣ የሥላሴ ትምህርት አልነበረም፣ ምን አልነበረም የሚለው ነገር ቀስ እያዩ ሲመጡ አያዋጣቸውም። ይሄ ነገር ብዙ የአባቶች ጽሑፍ ላይ አለ። የክርስቶስ አምላክነትም ሆነ የሥላሴ ትምህርት አለ። ኦኬ እያዩ ሲመጡ ከዛ በኋላ ምን ተደረገ? ቀስ በቀስ የመናፍቃንን ትምህርት መጥቀስ። ኦኬ እንዲሚያምኑ እኮ ሰዎች ነበሩ፣ እንዲሚያምኑ እኮ መናፍቃን ነበሩ፣ እንዲሚያምኑ ሰዎች መናፍቃን ባይሏቸውም አሉ። ከዛ ከመናፍቃኑ አንዳንድ ነገር ይቃረማል። ቅድም አሁን ለምሳሌ ኢግናሺየስ እንዳሳየን ከነ ባሲሊደስ ለምሳሌ አልተሰቀለም፣ አስመስሎ ነው ከመናፍቃን። ሌላ ነገር ላይ ቢታይ ግን ባሲሊደስና እስልምናው ጭራሽ ትምህርታቸውም ሆነ እምነታቸው የሰማይና የምድር ያክል ልዩነት ነው ያለው። የሰማይና የምድር ያክል ልዩነት። የኛ ቤተክርስቲያን ግን በጣም በሚገርም ሁኔታ አባቶቻችን ያኔ እነ ቅዱስ ኢሬኒዮስ ያኔ 2ኛ ክፍለ ዘመን ላይ እነዚህ መናፍቃን ናቸው። በሐዋርያት የተሰጠውን ትምህርት ጌታ ለሐዋርያት የሰጠውን ሐዋርያት ደግሞ ያስቀጠሉትን ትምህርት ይህን ትምህርት እነሱ አያውቁትም ወይም ደግሞ እሱን ትምህርት አላስተማሩ የሚለውና ያው የክርስቶስን ስቅለት ጋይስ ከአባቶች ግን ቀደም ቪዲዮ ላይ እንደሰራውላችሁ ኢግናሺየስን እንመልከት። ለምን ነው ኢግናሺየስን የምንመለከተው? አውቶሪቴቲቭ ነው ወይም ደግሞ የሐዋርያት የቅዱስ ዮሐንስ ወንጌላዊ ተማሪ ነው። ቅዱስ ዮሐንስ ወንጌላዊ ዮሐንስ ወንጌልን፣ ዮሐንስ ራእይን፣ ኦኬ የዮሐንስ መልእክታትን የጻፈው የእሱ ተማሪ ከሱ እግር ስር ቁጭ ብሎ የተማረው ዮሐንስ ወንጌሉን ሲጽፍ ምን ለማለት ፈልጎ ነው የሚለውን ነገር ከቅዱስ አግናጢዮስ በላይ ማንም ሰው ሊረዳ አይችልም። ማንም ሰው ለምን ከእግሩ ስር ነው ቁጭ ብሎ የተማረው። ኦኬ ራእዩን ሲጽፍ ምንድን ነው የታየው ምንድን ነው የተገለጠለት የሚለው ነገር ከሱ በላይ ማን ሊረዳ ይችላልና ስለ ክርስቶስ ለምሳሌ እዛ ቪዲዮ ላይ እንደተናገርኩት እንደውም ቃል በቃል አንብብላችሁ በጣም በሚገርም ሁኔታ ስለሚያስቀምጠው ኢፒስትል ቱ ዘ ትራሊያንስ ላይ ይቅርታ ለዛ ነው ሜቢ ፕሮቴስታንት ወንድሞቻችን እናቶቻችን አንዳንዴ የአባቶችን ትምህርት ማጥናት ወይ ደግሞ የጥንታውያን አባቶችን ትምህርት ማጥናት የምንለው ለዚህ ነው ጋይስ። ለብዙ ነገር መጽሐፍ ቅዱስ ውስጥ ያለው ትክክለኛ የእግዚአብሔር ሐሳብ ብቻ ሳይሆን የክርስቲያኖች እምነት ምን ነበር የሚለውን በአባቶች ጽሑፍ ውስጥ ነው የምናገኘው። ኦኬ ለምን መጽሐፍ ቅዱስን በዚህ ዘመን እንደምናየው መጽሐፍ ቅዱስን ኤኒዋን ካን ትራንስሌት መጽሐፍ ቅዱስ ማንም ሰው እንደፈለገ ትራንስሌት እያደረገ እየተቸገርን ስለሆነ እሺ ትራሊያንስ ላይ ኢግናሺየስ ኦፍ አንቲዮክ አንዴ ላንብብላችሁ ቃል በቃል ምን እያለ እንደሚያስቀምጥ። ኢግናሺየስ ኦፍ አንቲዮክ ኢፒስትል ቱ ዘ ትራሊያንስ ከአባቶች ትምህርት ወዴትም አንሄድም። እንግዲህ ቅዱስ ቱፊትስ እሺ ኢፒስትል ቱ ዘ ትራሊያንስ ቻፕተር 9 ላይ እንዲህ ብሎ ያነበው ይቅርታ ጉሮሮ ምንድን እሺ ቻፕተር 9 ላይ ሪፈረንስ ቱ ዘ ሂስትሪ ኦፍ ክራይስት ብሎ ይናገራል። እንዲህ ይላል ስቶፕ ዩር ኢርስ ላንብብላችሁና ሐሳቡን እንደግምላችኋለሁ። ስቶፕ ዩር ኢርስ therefore when anyone speaks to you at variance with Jesus Christ ከክርስቶስ ኢየሱስ ጋር የተለየ አይነት ትምህርት ቫሪያንስ ማለት ልዩነት ማለት ነው። ኦኬ ከምታውቁት ለየት ያለ ነገር ሲያወራችሁ who was descended from David ከዳዊት ዘር ሮሜ ምዕራፍ 1 ቁጥር 3 እና 4 ላይ እንደ ቅዱስ ጳውሎስ እንደሚናገረው who was descended from David and was also from Mary ከድንግል ማርያም የተወለደው who was truly born በእውነትም የተወለደው and ate and drank በእውነት በልቷልም ጠጥቷልም he was truly persecuted under Pontius Pilate ኦኬ በጴንጤናዊ በጲላጦስ ዘመን የምርመ he was truly ያለኑላ truly ማለት በእውነትም he was truly what persecuted ተሰቅሏል በጴንጤናዊ በጲላጦስ ዘመን he was truly crucified and truly died የምርም ትሩሊ እያለ የሚያስቀምጠው ባይ ዘ ወይ ጋይስ ትሩሊ የሚለው ቃል ለምንድን ነው የሚጠቀመው ከተባለ የማስመሰል ቀድሞ አባቶቻችን በመንፈስ ቅዱስ ስለሚጎበኙ ኦኬ ገና ወደፊት የሚመጣውን መንፈቅና ራሱ እግዚአብሔር ይገልጥላቸዋል። አጻጻፋቸው ራሱ እንደዛ በመንፈስ ቅዱስ ተቃኝተው he was truly crucified የምርም ተሰቅሏል
የምርም ሞቷል። ትሩሊ ዳይድ አምላክ በስጋ ሞተ እንደምንለው ኦኬ in the sight of beings in heaven and on earth and under the earth ካለ በኋላ he was also truly raised from the dead በእውነትም ከሙታን ተነስቷል። ስለማ ጌታችን ኢየሱስ እንዴ የቅዱስ ዮሐንስ ወንጌላዊ በመጽሐፉ የጻፈው በወንጌላቱ የጻፈው ኦኬ አምላክ በስጋ እንደተገለጠ በመልእክታቱ የጻፈው ሌሎች ወንጌላውያን ሐዋርያት የጻፉት ከዛ የነሱ ተማሪዎች ደግሞ በጽሁፎቻቸው የተቀመጡት ነገር ፊት ለፊት ተቀምጦ እያለ እኔ ከ600 ዓመት በኋላ የመጣ አንድ ግለሰብ የጻፈው ነገር ለምን ነው ማምነው? ከ600 ዓመት በኋላ የመጣ አንድ ግለሰብ የተረከውን ትርክት ለምን ነው ማምነው? አላምንም። ለምን አምናለሁ? ምን አይነት ሎጂክ ነው ራሱ? ሎጂኩ ራሱ ማመን አይጠበቅብንም። አናምንም ሲጀመር ከስንት አልኳችሁ? ከ600 ዓመት በኋላ ኦኬ አናምንም። ይሄን ብቻ አይደለም ባይዘው በጽሁፎቻቸው ለምሳሌ ቅዱስ አግናጢዮስን ለምሳሌ ብንመለከት የና አሪዮስ ምንፍቅና ይመታል። የማንን አልኳችሁ? የአሪዮስን። አሪዮስ ማለት ለምሳሌ በዘመናችን እንደምታውቁት ኦኬ በጣም በሚገርም ሁኔታ ሙስሊሞች ሌላ ደግሞ ሪፈር የሚያደርጓቸው አካላት እነማን እንደሆኑ ታውቃላችሁ ጋይስ? ጆቫ ዊትነሶችን። ያው ጆቫ ዊትነሶች ማለት እንደምታውቁት አሪዮስ ሪቦርን ማለት ነው። አሪዮስ ድጋሚ ተወልዶ እንደማለት ነው። ኦኬ አብ ወልድን ፈጠረው በወልድ ደግሞ ዓለማትን ፈጠረ የሚለው ትምህርት የአሪዮስ ምንፍቅና። ጆቫ ዊትነሶች ማለት የነሱ ሪፕሊካ ናቸው። ሙስሊሞች ጆቫ ዊትነሶችን ራሱ የነሱን ዶክመንቱ ላይ ይጠቅሳሉ እንደማስረጃ። የጆቫ ዊትነሶችን የየሃዋ ምስክሮች የሚባሉትን ያው ናቸው። ጆቫ ዊትነስም ሆነ እስልምናውም ሆነ ምንም ሆነ ምንፍቅና ዞር አሉ አልሸሹ። ኦኬ እና የአሪዮስን ምንፍቅና ይመታዋል ራሱ ቅዱስ አግናጢዮስ። አሪዮስ እኮ አልተነሳም። ምን እያለ በጣም በሚገርም ሁኔታ ኤፒስትል ቱ ዘ ማግኔጂያንስ ቻፕተር 8 ላይ አንድ ሁለት ሐሳብ ላንሳና ወንድሞችም ሐሳብ እንዲሰጡ እድል ሰጣቸዋለሁ ብቻዬን እንዳላወራ። ኤፒስትል ቱ ዘ ማግኔጂያንስ ላይ ኢግናሺየስ ኦፍ አንቲዮክ ቻፕተር 8 ላይ እንዲህ ብሎ ይናገራል። እንዲህ ይላል ቻፕተር 8 ላይ ኮሽን አጌንስት ፎልስ ዶክትሪንስ ነው የሚለው ራሱ ሳብጀክቱ። ኦኬ ከሐሰት ትምህርት ወይም ደግሞ ራሳችሁን ጠብቁ ነው። ከሐሰት ምንፍቅናና ከሐሰት ትምህርት ወይ ደግሞ ፎልስ ከሚባሉ ዶክትሪኖች be not deceived with strange doctrines nor with old fables which are unprofitable በሐሰተኛ ትምህርት አትሸወዱ፣ ራሳችሁን አሸውዱ። for if we still live according to the Jewish law we acknowledge that we have not received grace for the divinest prophets lived according to Jesus Christ on this account also they were persecuted being inspired by his grace to fully convince the unbelieving that there is one God አንድ አምላክ አለ who has manifested himself by Jesus Christ his son አስተውሉ ምን አለ? there is one God አንድ አምላክ አለ who has manifested himself by who by Jesus Christ አንድ አምላክ አለ ራሱን በማን የገለጠው? በኢየሱስ ክርስቶስ ካለ በኋላ በኢየሱስ ክርስቶስ ካለ በኋላ his son በልጁ አሁን ከስንት ዓመት በኋላ መጥቶ የሆነ ግለሰብ አምላክ እንዴት ልጅ ይኖራል? አምላክ ልጅ የለው ቢለኝ እንዲህ ነው የምለው፣ አልሰማም። መጽሐፍ ቅዱስ ላይ የተገለጠ ነገር አለ። ከዛ ባለፈ ደግሞ በሐዋርያን አበው ትምህርት የተረጋገጠ የታመነ ትምህርት ነው። ይሄ የአምላክ ልጅ ነው፣ የእግዚአብሔር ልጅ ነው ክርስቶስ ኢየሱስ። መጽሐፍ ቅዱስ ላይ በብዙ ቦታ የተገለጠ ነው። በሐዋርያን አበው ትምህርት ደግሞ ሐዋርያት እንደው ተሳስተው ይሁን ሲጽፉ መጽሐፍ ቅዱስ ላይ ለምሳሌ እዚህ ወንጌል ላይ ሙስሊሞች አሁን ለምሳሌ የትኛቹን ወንጌላት ነው የምትቀበሉት ብትሏቸው ማንም ሙስሊም እነዚህን ይሄን ወንጌል እቀበላለሁ ብሎ በድፍረት አይናገርም። የትኛው ወንጌል ነው የተበረዘው? ወይ ለምሳሌ ወንጌላቱ ወይ ደግሞ መልእክታቱ ኦር እንደዚህ ተበርዘዋል ልክ አይደሉም ይላሉ። እስቲ የትኛውን ወንጌል ነው የምትቀበሉት ብላችሁ አይነግሯችሁ። ይሄን ወንጌል በሙሉነት ይሄ ወንጌል ምንም አልሆንም ብሎ ለነሱ ማይመች ከመሰላቸው እነሱ ልክ አይደለም ብሎ ካመኑ ይሄ ክፍል ተበርዟል ነው የሚሏቸው እንጂ ሙሉ ወንጌሉ ልክ ነው ኦር ይሄ ወንጌል ልክ ነው፣ የማቴዎስ ወንጌል ልክ ነው አይደለም፣ የዮሐንስ ወንጌል ልክ ነው አይደለም፣ የሉቃስ ወንጌል ልክ ነው አይደለም፣ የማርቆስ ልክ ነው አይደለም የሚለው ነገር ዳይሬክትሊ እንትን አይሉ። የሆነን ክፍል ስጠቅሱላቸው አይ ተበርዟል፣ ኦኬ ሙሉ መጽሐፉ ልክ ነው ወይስ አይደለም የሚለው ነገር የትኛው መጽሐፍ ነው የተጠበቀው የሚለው ነገር ራሱ እንግዲህ እስልምናው ላይ የሚሰሩ ሰዎች እንደው ቢገቡና በኋላ ማሳብ ቢሰጡበት ደስ ይለኛል። ለምን ከተባለ ያው እንግዲህ ቁርአኑ ላይ ደግሞ ምን ይላል ነው ቁርአኑ ላይ ምን ይላል? ያኔ እንግዲህ እነ መሐመድ በነበረበት ሰዓት ላይ ሪፈር ይደረግ የነበረ መጽሐፍ አለ። ኦኬ ስህተት ያልነበረበት የሚባለው ትክክል ነው የሚባለው መጽሐፍ ነበር።
ያ መጽሐፍ ሴቱ ነው የሚለው ነገር ደግሞ ለምን ከ600 ዓመት በኋላ ማለት ኢማጂን ጋይስ። እና ይሄ ኮንሲስተንሲ ይጎለዋል። ልቀጥልላችሁ። there is one God ካለ በኋላ who has manifested himself by Jesus Christ ሲሳር አንድ አምላክ አለ። በማን ነው የተገለጠው? ራሱን የገለጠው ከተባለ በልጁ በኢየሱስ ክርስቶስ። አንዱ አምላክ ልጅ አለው። የዛ አንዱ አምላክ ልጅ ማን ነው? ጌታ ኢየሱስ ነው፣ የአብ ልጅ። who is his eternal word ምን አለ? who is his eternal word ዘላለማዊ ቃሉ ነው ማ ጌታ ኢየሱስ። ኢተርናል የሚለው በጣም መሰረታዊ ነው። ቃሉ ብቻ አይደለም። ኢተርናል ዘላለማዊ ማለት አንዱ አምላክ የተባለው አብ በነበረበት ዘመን ሁሉ ማን ነበር አብሮት? ጌታ ኢየሱስ አብሮት ነበር። ኢተርናል ወርዱ ነው፣ ዘላለማዊ ቃሉ። ዮሐንስ ከማን የተማረው? ይሄን ቅዱስ አግናጢዮስ ከማን የተማረው ከተባለ ከቅዱስ ዮሐንስ። ቅዱስ ዮሐንስ ምን ብሎ ሲጽፍ ነው? በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበር። ዮሐንስ 1:1 ላይ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። ያም ቃል ቁጥር 14 ላይ ምን ሆነ? ቁጥር 3 ላይ ሁሉ በእርሱ ሆነ፣ ከሆኖም አንዳች እንኳን ያለ እርሱ የሆነ የለም ካለ በኋላ ቁጥር 14 ላይ ቃልም ስጋ ሆነ የሚለውን ነገር ዮሐንስ በወንጌል ጽፏል። ቅዱስ አግናጢዮስ ደግሞ ቅዱስ ዮሐንስን የእሱ ተማሪ አልነበረ ምን ለማለት ፈለገ ነው ብሎ ሲጠይቀው እንግዲህ ይህን ያስተማረው ኢተርናል ወርዱ ነው፣ ዘላለማዊ ቃሉ ነው። አብ በነበረበት ዘመን ሁሉ ማን ነበረ? አልኳችሁ። አብ በነበረበት ዘመን ሁሉ ወልድ አብሮት ነበር። ይሄ ታዲያ የአርዮስን ምንፍቅና አልመታ? በጥፊ የአርዮስን ምንፍቅና ወደ ጎን፣ እስልምናውን ወደ ጎን፣ የጆቫ ዊትነሶችን ምንፍቅና ወደ ጎን፣ ነገረ ክርስቶስ ላይ እንዲህ ድብልቅልቅ ያለ ትምህርት ያላቸውን ብዙዎችን ሰዎች በጥፊ ብሎ ወደ ጎን የሚጥል ትምህርት ነው። ዘላለማዊ ቃሉ ነው ጌታ ኢየሱስ የአብ። ኦኬ። እንደዚሁም ኤፒስቶል ቱ ዘ ማግኒዚያን ቻፕተር 6 ላይ he was with the father before the beginning of time። ታይም የሚባለው ነገር ያው ጊዜ እንደምታውቁት የተፈጠረ ነው። እግዚአብሔር ከታይምም ከዳይሜንሽንም ከሁሉ ነገር ውጭ ነው። ጊዜ የሚባለው ነገር ባይሰልፍ እግዚአብሔር ከጊዜ ውጭ ነው። እግዚአብሔርን በጊዜ አንገድበው። ለእግዚአብሔር ዛሬ፣ ነገ፣ ከነገ ወዲያ ከ24 ሰዓት በኋላ የሚባል ነገር የለም። እግዚአብሔር ከጊዜ ውጭ ነው። የጊዜ ባለቤቱ የጊዜ ፈጣሪ ነው እግዚአብሔር። ቅዱስ አግናጢዮስ እንደዚሁ ምን ይላል? ኤፒስቶል ቱ ዘ ማግኒዚያን ቻፕተር 6 ላይ he was with the father before the beginning of time። ጊዜ የሚባል ነገር ከመኖሩ በፊት ማለት ስነ ፍጥረት የሚባል ነገር ምንም ነገር ከመኖሩ በፊት ከማን ጋር ነበር? ጌታ ኢየሱስ ከአባቱ ጋር ነበር። ኦኬ። ሐዋርያን አበው የሐዋርያት ተማሪ የሆነው ቅዱስ አግናጢዮስ እምነቱ ይሄ ነው። ይሄው አጠር ባለ 3 ቦታ ብዙ ባይዘው ማንሳት እንችላለን። ስለ አምላክነቱ ብዙ ነገር ግልጽ ነው። ከአንድ አባት 3-4 ነገሮችን ጠቅሰን የመጀመሪያ ክፍለ ዘመን ላይ ከነበረ አባት ስለ ክርስቶስ የነበረው እምነት ምንድነው? ከቅዱስ ዮሐንስ ምንድነው የተማረው ከተባለ ዮሐንስ ወንጌል ላይ የተቀመጠው ነገር ነው ቃል በቃል የተማረው። ዮሐንስ ወንጌል ላይ ቅዱስ ዮሐንስ ወንጌል ላይ የጻፈውን ነገር ነው የተማረውና እንደው ዝም ብለን የሰው ነገርም የሰውን ሐሳብ እንዳንከት ጥንቃቄ ማድረግ ያስፈልጋልና አባቶች ብዙ ጊዜ ኦርቶዶክሳውያን የምንለው መጽሐፍ ቅዱስ አለ። መጽሐፍ ቅዱስ ውስጥ ያለው የእግዚአብሔር ሐሳብ መረዳት ምንድነው? እግዚአብሔር ሊያስተላልፍ የፈለገው በቅዱሱ ቃሉ መሰረት ምንድነው ሊያስተላልፍ የፈለገው የሚለው ነገር ኮንፊርም የምናደርገው ማህተብ ወይ ደግሞ ሲል የሚደረገው ምንድነው ከተባለ በአባቶች ነው። የሐዋርያት ተማሪዎች እምነታቸው ምን ነበር? የመጀመሪያዎቹ ክርስቲያኖች እምነታቸው ምን ነበር የሚለውን ነገር እንትን ማለት ይፈልጋል። ኦኬ። ስለዚህ ከዛ አንጻር ነው እንደዛ የምናደርገው። እናንተ ምርጦች ወንድሞች ሜቢ እዚህ የተነሳው ሐሳብ ላይ እዮባ ብዙ ስላላወራ እድል የምትጨምረው ነገር ካለ ካልሆነ ግን ሌሎች ሰዎችም የሚያነሱት ሐሳብ ካለ ኦር እዚህ ሐሳብ ላይ መሞገት የሚችል ሰው ካለ አላውቅም እኔ እንግዲህ ኦኬ። እነዚህን ሐሳቦች መሞገት የሚችል ሰው ካለ ቢሞግት መልካም ነው ለማለት ያክል ነው። እግዚአብሔር ይስጥልን። ይቅርታ ረጅም ሰዓት አወራሁ። እዮባ ኦር ሌሎቻችሁ መጨመር የምትፈልጉ ካላችሁ ማይካችሁን ኦን አድርጋችሁ አውሩ። ሲሶ እንዴት ነህ ብሮ? እስኪ ወይ ጋድሻ እዮባ እንዴት ናችሁ? ደህና ናችሁ? አለን ይመስገን። ሁሉ ሰላም፣ ሁሉ ደህና ብሮስኪ እንዴት ናችሁ? ሁላችሁም ሰላም፣ እታችም ያላችሁት በሙሉ ሰላም ክርስቶስ ከኔ ከእናንተ ጋር ይሁን። ያው እንሰማለን። ቀጥሉ ጋድዬ። እሺ እሺ። ሲሶ እንኳን ደህና መጣ ብሮስኪ። እንኳን ደህና መጣ። እሺ ጋዲ ጨምሩ ነው። እሺ ቀጥል። እሺ አሁን ስታወራት በነበረው ሐሳብ ላይ እንደው ትንሽ ነገር ለምሳሌ አሁን
ብዙ ጊዜ በአባቶች ጽሁፍ ላይ ቢፎር ታይም ቢፎር ኤጅስ ቢፎር ዘ ወርልድ ምናምን ነገር የሚል ነገር ሲጠቀስ ስታየው ብዙ ጊዜ አሁን ለምሳሌ ብዙ ጊዜ ጋዲ ሲያነብ በነበረው የኢግናቲዮስ መልእክት ላይ ኤፒስቲል ኤፊዥያንስ ላይ ቢፎር ታይም ተብሎ ሲገለጽ ቢፎር ታይም በግሪክ ፊሎሶፊ ታይም የተፈጠረ ነገር ነው ጊዜ የሚባለው ማለት ነው። ሶ አንድ ነገር ቢፎር ታይም ነው ማለት ዲቲ ነው ማለት ነው፣ ኢተርናል። አንድ ነገር ከጊዜ በፊት ከተገለጸ በግሪክ ፍልስፍና ውስጥ ጊዜ የተፈጠረ ነገር ስለሆነ ኢተርናል ነው። something that has eternal attribute አንድ ነገር ኢተርናል አትሪቢዩት ካለው ኢተርናል የሚል ዘላለማዊ አትሪቢዩት ካለው አምላክ ነው ፈጣሪ ነው ማለት ነው። ሶ ኢተርናል ነው ሲባል ወይ ቢፎር ታይም ነው ሲባል በግሪክ ፍልስፍና መሰረት ልክ እንግዲህ አብዛኛው በቤተክርስቲያን አባቶች ፕላቶኒክ ፊሎሶፊ ነው ብዙ ጊዜ እንትን ላይ የሚውለውና ብዙ ጊዜ እንትን የሚጠቀሙት እና ይሄ ፕላቶኒክ ፊሎሶፊ ታይም ለፕላቶኒክ ፊሎሶፊ የተፈጠረ ነገር ነው። ስለዚህ ቢፎር ታይም ነው ሲባል ኢተርናል ነው ዴይቲ ነው ማለት ነው። እሺ በርዕሱ ላይ ልመለስና ለምሳሌ ኮንሲደር ዚስ ኤርሊ ቴስቲሞኒ ይህንን የጥንት ምስክር እስቲ አዳምጡና ከቁርአኑ ጸሐፊ ጋር እንትን አድርጉት ኮምፔር አድርጉት። ለምሳሌ አሁን መላቲዮስ ዘሰርዲስ ወይም ደግሞ ሚሊቲዮስ ሳርዲስ የሚባል የቤተክርስቲያን አባት አለ። ይሄ 180 ኤዲ አካባቢ ሌት ሰከንድ ሴንቸሪ ኢርሊ ሰርድ ሴንቸሪ አካባቢ የነበረ እጅግ በጣም ጥንታዊ ምስክርነት ላሳያቸው። እሱ አሁን ሚሊቲዮስ ሳርዲስ የሚባሉ አባት ፋሲካ የሚል መጽሐፍ አለው። ሰርመን ኦን ፓስኦቨር የሚል ላይ እንዲህ ብሎ ያስቀምጠዋል። ተመልከቱ። And so he was lifted up on tree and the inscription was attached to indicating he was being killed. እርሱ በመስቀል ላይ ተሰቀለ። የክስ ደብዳቤም ማን እንደተሰቀለ የሚጠቁም የክስ ደብዳቤ ተለጠፈ ይላል። who was it? ማን ነበር? it is grievous thing to tell. ይህ እጅግ ለመናገር ከባድ ነገር ነው። but most fearful thing to refrain from telling. ላለመናገርም ደግሞ እጅግ በጣም የሚያስጨንቅ ነገር ነው ይላል። but listen አዳምጡ። as you tremble before him on whose account the earth trembles. በፊቱ ስትንቀጠቀጡ ምድሪቱ በፊቱ የምትንቀጠቀጥለት አምላክ ነው። ክርስቶስን እየገለጠ ነው። who hung the trees in a place is hanged. ምድሪቱን ያጸና አምላክ እርሱ በመስቀል ላይ ተንጠለጠለ ተሰቀለ። who fixed the heavens in a place is fixed in a place. ሰማያትን የዘረጋ አምላክ በመስቀል ላይ ተዘረጋ። ተመልከቱ። who made all things fast made fast on a tree. ሁሉን ነገር ያጸና አምላክ እርሱ በመስቀል ላይ በችንካሮች ጸና። the sovereign is insulted. ኃያሉ አምላክ ተሰደበ። God is murdered. አምላክ ተገደለ ሞት። this is early testimony. ተመልከቱ። ቢፎር የቁርአኑ ጸሐፊ ከመታሰቡ አስቀድሞ የነበረ ቴስቲሞኒ ነው። choose one አንድ ትመርጣለህ። እግዚአብሔር ይስጥልኝ። እና ጉሩሬ ዛሬ በጠዋቱ ምን እንደሆነ አላውቅም። እናመሰግናለን አቡሻዬ። አንዱን ትመርጣለህ እንደተባለው ነው። ባይዘው የሆነ ነገር ከመነሳቱ በፊት ቤተክርስቲያን እስልምና ኮንሰፕቱም ሆነ ሐሳቡ ትምህርቱ እስልምና ውስጥ ያለው ትምህርት ኮንሰፕቱም ሐሳቡ ምንም ሳይታወቅ ቤተክርስቲያን ኦልሞስት ለ500 ምናምን ዓመት ነበረች፣ ለ600 ዓመት ቸርች። ይሄ ዛሬ እኛ ክርስቲያኖች የምናምነውን እምነት ይዛ ቤተክርስቲያን ከመጀመሪያው ጀምሮ ነበረች። ስለዚህ አዲስ የመጣው ማን ነው ጥያቄው? አዲስ መገለጥ የማን ነው? ኦኬ አዲስ መገለጥ የማን ነው? ያው አሁን ቀርቷል መሰለኝ አይደለ? እንደምታውቁት ዘዳግም አሁንም ይጠቀሳል እንዴ? አቡሻ ዘዳግም 18 ቀርቷል መሰለኝ። እሱን አርጊመንት ጠቅስታ ምን መሰለ እንደዚህ በእስልምና ሄሎ አቡሻ ስራ ጀመርክ እንዴ? ሄሎ የምትለው ማን ነው? ኦኬ ይቅርታ ማይኬ። እሺ ስራ ገብቶበት ነው። አይ እንትን ነው ሜቢ አላውቅም። ይጠቅሱታል። አሁንም ቤትሻ እንኳን ደህና መጣሽ። እግዚአብሔር ይመስገን። እንዴት ናችሁ? ሰላም ብያለሁ። አለን። እስቲ ምንድነው የምትይው ነገር ካለ ለአንቺ ምድል ስትሽ እንኳን ደህና መጣሽ ምናምን ነገር ምናምን። እሺ
ያው የተፖስተው ፖስት ማለት ነው። እኔም ፖስት አድርጌዋለሁ እንደገና ዳውንሎድ አድርጌው ጋዲሳ የፖስተው ፖስት ማለት ነው። ሼር አድርጉት። ለአብዛኛው ሙስሊሞች ይጠቅማል። በመጽሐፍ ደረጃ አውጥተውታል በዚህ ቁርአን 20 መሰረት ማለት ነውና ክርስቶስ አልገደሉትም አልሰቀሉትም በሚለው ማለት ነውና ያለመሰቀሉ ብለውና ያለመገደሉ ብለው የሚያመጡት የመጽሐፍ ቅዱስ ጥቅሶች በጣም አስቂኞች ናቸውና ተሰወረባቸው የተለያዩ ነገሮች ነው የሚሉትና እኔ ወደሚሄድበት እናንተ ልትመጡ አትችሉም ይላልና ሄዷል ክርስቶስ ሳይገሉት ሄዷል የሚል ሐሳብ ያስቀምጣል። በጣም የወረደ በነገራችን ለመጽሐፋችሁ ላይ ያስቀምጡት ማለት ነውና በመጽሐፍ ደረጃ ደግሞ አሳትመውታል ማለት ነውና ቁርአንስ እውነተኛ ነው ወይ ብንል አይደለም። አንደኛ ነገር ከስንት ሺህ መቶ ዓመታት በኋላ መጥቶ ክርስቶስ አልሰቀሉትም አልገደሉትም ለማለት ያወረደው የቁርአን አያ ነው። ይሄ የውሸት አያ ነው። ኦኬ ምክንያቱም እዚሁ ላይ ራሱ የምንመለከተው ምንድነው እኛ የአላህን መልእክተኛ ነው ብለው የተናገሩት እነዚህ ሰዎች ሐቅ አላቸው። እኛ በነገራችን ላይ ኢየሱስ ክርስቶስ ኢሳ ነው ብለን አናምንም። ነገር ግን የክርስቶስ ኢየሱስን ስቅለትን ለመቃወም የክርስቶስ ኢየሱስን ቤዛነትን ወይ ደግሞ የቤዛነትን ስራ ለመቃወም ነው ይሄን የቁርአን የወረደው ተብሎ እስልምና የሚመጣው ማለት ነውና የቤዛነትን ስራ የክርስቶስን ማዳን የኃጢአትን ስርየት ማግኘት ለድንጋይ ሰጥተውት እንኳን እንመለከታለን ማለት ነው። ሶ ይህ የቁርአን አያ እዚሁ ላይ ውሸቱን እንመለከታለን። እንዲሁም ደግሞ ተፍሲራቶቹ እነዚህ ተፍሲራቶቹ ራሱ ማለት ነው በኢሳ መገደል ዙሪያ ላይ ማን እንደተገደለ አይስማሙም። በጣም የተለያየ ነው። አንዱ ይላል ማለት ነው። ስለዚህ የተገደለው ያ ሰው ማን ነው የሚለው ራሱ በራሳቸው የቁርአን ተፍሲሮች ላይ ራሱ አይስማሙም ማለት ነውና ተፍሲሩን ገብታችሁ መመልከት ትችላላችሁ። የሱራ 4 ከቁጥር 157 ላይ ያለው ማለት ነውና እዚህ ላይ ስትመለከቱ ምንድነው እያለ ያለው እኛ የአላህን መልእክተኛ የመርያም ልጅን አልመሲህ ኢሳን ገደልን በማለታቸው ረገምናቸው ነው የሚለው። እንግዲህ እነሱ ገደልን ስላሉ ረገምናቸው ይላል። ኦኬ አልገደሉትም አልሰቀሉትም ይላል። ጌታ ከተሰቀለ ካረገ በኋላ መጥቶ ዲዛይን ነገሮች ሲናገር እንኳን በታሪክ ደረጃ እናንተም ቅድም ጠቅሳችሁታልና የማያምኑባት በክርስቶስ ኢየሱስ የማያምኑ ሰዎች እንኳን የጌታን ስቅለትን የተናገሩ ሰዎች እንዳሉ ማለት ነውና ግን በታሪክ ደረጃ እንኳን አሳየ የክርስቶስን ኢየሱስን ያለመሰቀል ስንላቸው እንኳን ያለመሰቀል ያለመሞት እንኳን መረጃን አያቀርቡም። የሚያቀርቡት ይችን የቁርአን አያ ናት ማለት ነውና በዚህች በቁርአን አያ ተመርኩዞ የሰውን ሃይማኖት ግን መናድ አይቻልም ማለት ነውና አልገደሉትም አልሰቀሉትም ይልና ግን ለእነርሱ የተገደለውን ሰው በኢሳ ተመሰለ ይላል። ኦኬ አያችሁ የተገደለ ሰው አለ ለእነርሱ በኢሳ ተመሰለ ይላል። ኦኬ የተገደለ ካለ ማነው ያ የተገደለው ነው። ተፍሲሩን ገብተን ስንመለከት የተለያየ ሰው ነው የሚያስቀምጡት። እነዚህ ሙስሊሞችም ደግሞ እንትን አይሉት ማያውቁት ማን እንደተገደለ እኛ ምን ያደርግልናል ብለው ነው የሚናገሩት ማለት ነውና ተመሰለባቸው። እንግዲህ እዚህ ጋር አላህ ምን አደረገ? በአንድ ሰው የኢሳን ምስል አድርጎ ሌላ ሰውን ያስገደለው ማለት ነው። አንደኛ ይሄ ጥፋት ነው። ኦኬ በኢሳ ምስል አድርጎ ሌላ ሰውን ማስገደል ራሱ አላህ ወንጀለኛ ነው የሚያስደርገው ወይ ጥፋተኛ ነው የሚያስደርገው ማለት ነውና ተመሰለባቸው። እነዚህ በእነርሱ ነገርን የተለያየ ከእነርሱ መገደን በጥርጣሬ ውስጥ ናቸው። ነው በጥርጣሬ ውስጥ ነን አሉ እነሱ አይደለም፣ በጥርጣሬ ውስጥ አይደሉም። ምንድነው ያሉት? እዚች ጋር የአላህ መልእክተኛ እንደሆነ ያውቃሉ። ማን እንደገደለ በደንብ ነው የሚያውቁት። ማን እንደተገደለ ማን እንደሰቀሉ ማን እንደገደሉ ያውቃሉ። የመርያም ልጅ አልመሲ ኢሳን አሉ። አየህ የአላህ መልእክተኛ እንደሆነ የመርያም ልጅ እንደሆነ አልመሲ ኢሳም እንደሆነ ያውቃሉ። ኦኬ ማን እንደገደሉ ያውቃሉ። ገደልን ያሉት አልተጠራጠሩም። ግን አላህ መጥቶ ዝገነው በጥርጣሬ ውስጥ ናቸው ይላል። ጥርጣሬ ከመከተል በቀር በእነርሱ ነገር ምንም እውቀት የላቸውም፣ በእርግጥም አልገደሉትም ብሎ ይናገራል ማለት ነውና ጥርጣሬ ውስጥ ነን አሉ አላሉም። የቱ ጋር ነው አይሁዳኖች እኛ ጥርጣሬ ውስጥ ነን ያሉት? ራሱ ባመጣው ራሱ በተናገረው አያ ላይ ራሱ ምንድነው ገደልን ያሉት እንጂ ጥርጣሬ ውስጥ ነን ብለው አልተናገሩ ማለት ነው። ስለዚህ የክርስቶስን ኢየሱስን ስቅለትን ለመቃወም የመጣ የቁርአን አያ እንጂ እውነት የሆነ አንድ አካል ሳይገደል ቀርቶ በኢሳ መልክ ሌላ ሰው ተመስሎ ምናምን አይደለም።
ይሄ ራሱን በራሱ የሚጋጭ ነው። አንደኛ ነገር ተፍሲራቶቹን ብንመለከታቸው ተፍሲሩም ራሱ ትክክለኛ የሆነ ሀሳብ አያስቀምጡ ማለት ነው። እያንዳንዱ ሌላ ሰው እንደተገደለ ነው የሚናገረው ማለት ነውና ሌላ ሰው የተገደለ እንዳለ ገብታችሁ ማንበብ ትችላላችሁ እና ይናገራል ማለት ነው። ስለዚህ ሌላ ሰው ሁሉም ተፍሲራኖቹ የማይስማሙ ከሆነ ትክክለኛው ማን ነው? አላህም እዚህ ጋር ከዋሸ በሌላ ሰው ኢሳን ካስገደለ የተገደለ ካለ ያ የተገደለው ሰው ማንነቱን መናገር አለባቸው ማለት ነው። ጥርጣሬ ውስጥ ናቸው ያለው ነው። ጥርጣሬ ውስጥ አይደለም። የገደሉት ሰው ያውቃሉ። የገደሉት የመርያም ልጅ እንደሆነ የአላህ መልክተኛ እንደሆነ ኢሳም አልመሲህም እንደሆነ የሚያውቁ ሰዎችና መግደላቸው ተማምነው ያደረጉት ነገር ስለሆነ በጥርጣሬ ውስጥ ናቸው ማለት ራሱ ይሄ ስህተት ነው። እስልምናን ውድቅ የሚያደርገው ወይ ደግሞ ስህተት የሚያደርገው የቁርአን አያ እንጂ የክርስቶስ ኢየሱስን ያለመሰቀል የሚያሳይ አያ አይደለም። ጨርሻለሁ። ተባረክ። ቤትሻ እናመሰግናለን። እኔ የምልሽ ይቅርታ፣ አንድ ሼክ ናቸው አላውቅም አይደል? ዜራር ግሩፕስ እኮ እስልምና ውስጥ ክርስቶስ እነሱ ኢሳ እንደሚሉ ክርስቶስ ባይሉም ኢሳ ተሰቅሏል ብሎ የሚያምኑ አሉ። እና አንድ ቪዲዮ አለ። ሜቢ እሱን ቪዲዮ ማግኘት ትችያለሽ እንዴ? እንጃ ኢሳ ተሰቅሏል ብሎ እኔ እንጃ። ሰላም አሉ። እኔ ትዝ ይለኛል ማማይ ጋ ይሁን የሆነ ጊዜ ማማይ ከፍታ ስታሳይ ይሁን አሉ። ዜራር ግሩፕስ እንደዛ ብሎ የሚያምኑ አሉ። ባይዘው የሆኑ ግሩፖች አሉ። ኢሳ ተሰቅሏል ብለው የሚያምኑ ሰዎች አሉ። ግን ቪዲዮአቸው እኔ ጋር ስላልደረሰኝ ነው እንጂ አሉ። ተሰቅሏል ብለው የሚያምኑ አሉ። ሻዎች መሰለኝ። እሺ አንድ ቪዲዮ ላይም አንድ ሼክ ቁጭ ብለው ሲናገሩ እንደዚህ የሚሉ ሰዎች አሉ። አልተሰቀለም ምናምን ሰዎች አህመዲያን ምናምን ነው የሚባሉት እነ ሻቢራሊ ምናምን የሚባለው እንትን ነው ተሰቅሏል ምናምን ብለው ነው የሚያምኑት። አህመዲያን ይባላሉ። ባይዘው አንድ እንትን እዚሁ ጋር ራሱ ማለት ነው እንግዲህ እነዚህም ሰዎች ሙስሊሞች ናቸው። አልተሰቀለም የሚሉት ሙስሊሞች ናቸው። አላህ ሲያስመስል ያስመሰለው ለገዳዮቹ ብቻ ነው ወይንስ ደግሞ ለወዳጆቹም ጭምር ነው መልኩን የቀየረው? ይሄ መሰረታዊ ጥያቄ ነው። ለምን ከተባለ ለገዳዮቹ ብቻ ከሆነ ከወዳጆቹ መካከል ስላልተመሰለባቸው ያውቁታል ማለት ነው። ስለዚህ አልተሰቀለም ብለው የጻፈ አንድም አለመኖሩ ይሄ ጥያቄ ይጭራል። የምታውቀውን ሰው ራሱን እያየ አለመሰቀሉን እያየ ላትጽፍ አትችልም። ምክንያቱም ወዳጆቹ ሲጽፉ አይተናልና ማለት ነው። አንደኛው እንደዛ ነው። ሁለተኛ አይ ለሁሉም ነው ከተባለ ለገዳዩም ለወዳጆቹም ነው መልኩ የተመሰለው ከተባለ ተመልከቱ፣ አላህ አታሏል ምኖቹን ወዳጆቹንም ጭምር ነው ያታለለው ማለት ነው። ምክንያቱም እሱን ሲከተሉ የነበሩት ከእሱ ስር ይማሩ የነበሩትን ራሱ ምን አደረጋቸው? አታለላቸው መልኩን ቀይሮ ማለት ነው። ከዛን ለብዙ ዓመታት አልተሰቀለም ብለው እንዲያምኑ ተደርገዋል። ማን ነው ተሰቅሏል ብለው እንዲያምኑ ተደርገዋል። ለብዙ ዓመታት ተሰቅሏል ብለው ነው የሚያምኑት። ስለዚህ በሁለቱም መንገድ ማለት ነው። ከዛን እዚህ እስልምና ውስጥ ራሱ ይህን መከፋፈል ያመጣው ምንድነው ሲባል አላህ የሰራው ነገር ነው። ወይ ግልጽ አላደረገላቸው በደፈናው አድርጎባቸው ይሄው ተሰቅሏል የሚል አለ፣ አይ አልተሰቀለም የሚል አለ። መልኩን የቀየረው ግን ሁለቱም ላይ ከሆነ እንዳልኳችሁ ለአማኞቹ ማታለል ተጠያቂ ይሆናል ፈጣሪያቸው። አይ ገዳዮቹ ላይ ብቻ ነው ከተባለ ደግሞ ገዳይ ተቀይሮበት ወዳጆቹ ደግሞ አልተሰቀለም ብለው መጻፍ ሲኖርባቸው አንድም ያለም የለም በታሪክ ውስጥ። አንድ የመጨረሻ ነገር መጽሐፍ ቅዱስን አሁን ጋዲ መጽሐፍ ቅዱስን ከመለኮታዊ ቃልነቱ አንጻር ብቻ ሳይሆን ከታሪክነቱም እናየዋለን አይደል? ከታሪካዊ ዘገባው አንጻር እናየዋለን። ለምሳሌ የሐዋርያቱን ትምህርት ተውት የፈጣሪ ቃል ነው ብለው አለማመናቸውን እንተውና የታሪክ ጽሑፍ ነው ብለን እንኳን በዛ ዘመን እንዲታመን ነበር ብለን እንደ ታሪክ ጽሑፍ ካየነው ከቁርአኑም ከሐዲሳቶቹም የተሻለ ታማኒነት አለው። ለምን ከተባለ አንደኛ አንድ ምንጭ ብቻ አይደለም ያለው፣ ብዙ ሐዋርያት ጽፈውታል። ሁለተኛ ቀድሞ የነበረን ታሪክ ነው የነገረን። ሶስተኛ ከነዚህ ከጸሐፊዎቹ እምነት ውጭ የሆኑ ጸሐፊዎችም የታሪክ ጸሐፊዎችም የነሱን እውነት ይደግፋሉ። ተመልከቱ፣ ሐዋርያቱ የሚያምኑት እምነት አለ። ሐዋርያቱ የሚያምኑትን እምነት የማያምኑ ደግሞ ሰዎች አሉ። ልክ እንደ ዮሴፍ ወልደ ኮሪዮን። አሁን ይሄ ሰው
ከ93 ከ94 በነበረው ዓመተ ምህረት ውስጥ ማለት ነው የጻፈው ጽሁፍ አለ። በዚህ ጽሁፍ ውስጥ የክርስቶስን መሰቀል ጽፏል። ዮሴፍ ወልደ ኮሬን የተባለ ሰው ማለት ነው። የአይሁድና የሮማውያንን ታሪክ በመጻፍ ይታወቃል። አሁን ይሄ ሰውዬ ከሐዋርያቱ ጋር አንድ አይነት እምነት የለውም፣ ግን ምን ያደርጋል? የሐዋርያቱን ትምህርት ይደግፋል። ምን የሚለውን? አዎ ክርስቶስ ተሰቅሏል የሚለውን። ቁርአንን ግን የሚደግፈው የለም። በግራም በቀኝም ደጋፊ የለውም። እንደ ታሪክ ምንጭ እንኳን እንዳናየው ማለት ነው። ምንድነው እሱ? እስካሁን በነበረን ቆይታ መጥቶ የሚሞግት አልተገኘም እና ምን ይሻላል? እኔ አሁን ዮባዬ ያነሳው ነገር እያሰብኩ ነበርና እስቲ ቆይ ቤቲ መሐመድ ከመገለጡ በፊት ትክክለኛው አላህ የገለጠው እምነት የአይሁዳዊን እምነት ነው ብለው ነው የሚያምኑት ሙስሊሞች? አንዳንድ ሰው በሁለት መልኩ ነው እንግዲህ የሚያምኑት። አንዳንድ ሰው እንደዛ የሚያምናሉ የአይሁዳዊ፣ ምክንያቱም ኢንጅልና ተውራት ዘቡርን የአይሁድ ነው ብለው ስለሚያምኑ ማለት ነው። ተውራትና ዘቡርን ማለት ነው። እና እንደዛ ብለው የሚያምኑ ማለት እንደዛም ብለው ደግሞ የማያምኑ ሰዎች አሉ። አሁን ለምሳሌ ትናንትና አንድ ቪዲዮ እያየው ነበር እና አሁን ላይ ያለው ኢንጅልና ተውራት ዘቡርን የድሮ አይደለም ብሎ ኡስታዙ ሲናገር ነበር እና የአሁን ላይ እንደውስ አንድ መጽሐፍ በቅርቡ የምታውቁት ኡስታዝ ወሂድ አሁን ከቲክቶክ የጠፋው ማለት ነው እና እሱ ሲናገር ስለ መሐመድ መምጣት በመጽሐፍ ቅዱስ ላይ እንዴት ነው አለው የሚለው ነገር ያው ስለ መንፈስ ቅዱስ የተነገረው እሱ ነው ብሎ እንደውስ ያ አቡ ሃይደር በጣም በቃ እንዳደነቀው ምናምን እንትን ብሎ ነበር ተናግሮለት ነበር። ነገር ግን የቪዲዮ ላይ ብትሰሙት አሰማችኋለሁ ከፈለጋችሁ እና ያው መረጃ የላቸውም የመጽሐፍ ቅዱስ መበረዝ ላይ ማለት ነው እና ተበርዟል ለማለት ነገር ግን መሐመድ ቅድም የጠቀስከው ላይ ማለት ነው እና ለመሐመድ ነው ብለው የሚናገሩትን ዛሬ ላይ አሁን ላይ እየካዱት ነው። በእርግጥ ያልኩ እነዚሁ አቡ ሃይደር የሚባለው እየካደው ነው። መጽሐፉ እዛ ላይ ከሌለ አሁን ለምሳሌ የአህመድ ይመጣል ተብሎ ኢሳ ተናግሯል እና ያ የተናገረው ንግግር መጽሐፍ ቅዱስ ውስጥ ከሌለ ስለዚህ ተበርዟል። እንግዲህ አንድ ሰው ተራ ሰው ነው እንግዲህ ከተናገረ ያ መጽሐፍ ቅዱስ ከሌለ መጽሐፍ ቅዱሱ መበረዙን ያሳያል የሚል ሀሳብ አስቀምጧል እና በሁለት መልኩ የሚያምኑ ሰዎች እንዳሉ ነው ማውቀው ነኝ። አሁን ሙስሊሞች ቢገቡ ጥሩ ነበረ። እስቲ አንድ ቁጥር ጻፉ። አትሊስት ምንድን ነው የምታምኑት የሚለውን ነገር ብናውቅ ከራሳችሁ አንደበት። ለምን ከዚህ ጋር ተያይዞ የምናነሳቸው ያው አይ ቲንክ ሌላ ደግሞ ይመስለኛል ዲትራኖሚ 18 ላይ ያለው ከዛ ባለፈ ካልተሳሳትኩ እንትን ላይ ያለው ነው የሚጠቅሱት። ምንድን ነው ስሙ? ሶንግ ኦፍ ሰለሞን ላይ ያለው መኃልየ ምዕራፍ 5 ላይ ያለው ነው መሰለኝ ለመሐመድ ተጠቅሷል ብለው የሚናገሩትና አይ ቲንክ ቀስ በቀስ እየተዉ መሰለኝ እነዚህ ነገሮችን እየተዉ መሰለኝ። እንግዲህ ያው ያነባሉ የሚባሉት ያው እንደማያዋጣቸው ስለማያውቁ ኦሪጂናሉን ቃሉን ሄዳችሁ ስትመለከቱ እንደዚህ አይነት ነገሮች ስለሌሉና ከዛ አንጻር ነው። ግን እኔ ላይክ ይሄን አንደርስታንዲንጋቸውን ባውቅ ደስ ይለኛል። ሜቢ ሲቆይ ዮሐዴ አንዴ ግባ እስቲ ከቻልክ። እሺ ባሩኪ ሰላም በል። እንዴት አላችሁልኝ? ሰላም ብያለሁኝ። ከእግዚአብሔር ከአባታችን ከኢየሱስ ከጌታችን ከመድኃኒታችን ጸጋና ሰላም ከሁላችንም ጋር ይሁን። ሰላም ብያለሁኝ። ጋዲያችን ቤትሻ፣ ኢግናሽየስ፣ ሲሶ፣ ዮሐዴ፣ አንተሽ፣ ዮባ እዚህ ውስጥ ያላችሁ እህቶች ወንድሞች ሁላችሁንም ሰላም ብያለሁኝ። እንደምን አላችሁልኝ? እናም ደግሞ ቃለ ሕይወትንም ያሰማልኝ ብያለሁ። ምናልባት ጋዲዬ ምናልባት እንደው የሐዋርያት ሞት ማለት እንግዲህ አጠገቡ የነበሩት ሐዋርያት ስለ እርሱ የሰበኩት ሐዋርያት ስለሱ የሰበኩለት ማን ነው? ካልሞተ ካልተነሳ እንደው አሟሟታቸው ከንቱ አይሆንም ማለት ስለምን ብለው ይሞቱለታል? እንግዲህ የሁሉንም ሐዋርያቶችን ሞት ስንመለከት በሰይፍ እየተገደሉ አይደለ? በቃ የእነርሱን ህይወት መመልከት በራሱ አንድ ስብከት አይሆንም። እንደው ጽሁፉን እንቶ ጽሁፉ ዋሽተው ነው ምናምን እንበልና ግን የእነርሱ ህይወት ራሳቸውን ስለ እርሱ የሰጡለት ሐዋርያት የሞቱት ሳይሞት ሳይነሳ ነው። እነሱ ትንሣኤ እንደሌላቸው ሳያስቡ ነው ራሳቸውን አሳልፎ የሰጡለት።
ይሄ ራሱ በጣም ጥያቄ ያስነሳል በራሱ እና ከኋላ የመጣ ትምህርት እንደመሆኑ ዘግይቶ የተገለጠ ትምህርት እንደመሆኑ ቢያንስ የሆነ ፕሩፍ የሚያደርገው ነገር ሊኖር ይገባ ነበር። ለራሱ ምስክር የሌለው ነው ማለት ነው። ለምን ራሱ አላህ የሚባለው አምላክ ምን የለውም፣ ከመሐመድ ውጭ ምስክር የለውም። ስለዚህ ከመሐመድ ደግሞ እንግዲህ እንደምናውቀው በ6ኛው መቶ ክፍለ ዘመን እንግዲህ የጀመረ በዛ ዘመን የመጣ ነው። ስለዚህ ከዛ በፊት ለነበሩት 500 እና 600 ዓመት ክርስቶስ ኢየሱስ መኖሩን ታሪክም ጭምር መጽሐፍም ጭምር እንዲሁም ደግሞ በዘመናት የነበሩ አባቶች ራሱ ምስክር ናቸው ማለት ነው። እንደውም ከመሐመድ በፊት እስልምና ለመኖሩ የትኛውም ነገር ምስክር ሊሆን አልቻለም እስካሁን ድረስ ካለ እንደው ገብቶ ቢነግሩን። ኦኬ ምስክር ካለው ከመሐመድ በፊት እስልምና ከነበረ አለ ካሉ እንደው ገብቶ ቢነግሩን። እና በጣም ጥሩ ፖይንት እያነሳችሁ ነበር። ቃሉት ያሰማልን ብሮስኪዎች እችን ለማለት ፈልጌ ነው። እግዚአብሔር ያክብርልን ባሩኬ፣ እናመሰግናለን ፓፓ። ዮሐዴ አለ ክላስ መሰለኝ ያለው ባልሳሳት ጋዲ አይ ገብቷል። ክላስ አለኝ ነው እንጂ ክላሱን ሁሉ ላይቭ ጆይን አይ ገና ትንሽ ደቂቃ አንተ ማለት ትችላለህ። ሜቢ ሀሳብ መስጠት ትችላለህ። 1-2 ደቂቃ ቀደም ለቤት ያነሳውላት ጥያቄ ላነሳልህ ነበር ለአንተ። እሺ ልውረድና እሰጣለሁ። ትንሽ ደቂቃ እየደረስኩ ነው። እሺ ሚዩት ነህ ፓፓ፣ ሚዩት ነህ። አመሰግናለሁ ባሩኬ፣ እግዚአብሔር ያክብርልኝ። በባዶ እንዳልገነጣ ስላረከኝ አመሰግናለሁ። እሺ ካላችሁ የምራ ይሄ ጭቅጭቅ ምናምን ነገር ባለው እንትን ሳይሆን በቃ ይሄ እስቲ ሐሳባችሁን እንስማ። እኔ አሁን ማወቅ ፈልጋለሁ። ለምሳሌ ብዙ ማወቅ የምፈልጋቸው ነገሮች አሉ ከእናንተ አንደበት። አምላክ በስጋ ከመገለጡ በፊት ላይክ በእኛ እምነት ለምሳሌ ላይክ በእናንተ እምነት መሐመድ ከመምጣቱ በፊት ምንድን ነው የነበረው? ላይክ ያ የአላህ ሪቪሌሽን ወይ ደግሞ የአላህ ጋይድ የሚያደርገው ትክክለኛ እምነት ምንድን ነው? የአይሁድ እምነት ነው? ምንድን ነው የነበረው እምነት? ኦኬ ያን እምነት እንደው ብትነግሩን ደስ ይለኛል። ብናውቅ በጣም ደስ ይለኛል። እና ይህን ሀሳብ እንደው ሀሳብ መስጠት የሚችል ሙስሊም ካለ መልካም ነው። ካልሆነ ግን እስቲ የዋዴ እንትን ስትል ኮንፊርም አድርገኝ። እሺ ማይክን ኦን አድርገህ ማውራት ትችላለህ ፓፓ። እዚህ ሀሳብ ላይ ሜቢ እንትን ያልከው ነገር ያው እስልምናው ላይ ሞሮፍ የዋድ በደንብ ስፔሻላይዝ ስላደረገ ባይዘው በደንብ መስራትም እንጀምራለን። አሁን እስልምናው ላይ ይሄ በስርዓት ጥያቄዎችን ትክክለኛ መነሳት ያለባቸው ጥያቄዎችን ኦኬ። ብዙ ጊዜ ያው እንደምታውቁት ክርስትናው ሞሮፍ ይሄ ሰዎች የሚያነሱትን ሐሳብ ብዙ ጊዜ ትኩረት የሚደረገው እንደዛ አይደለ? ብዙ ጊዜ ሞሮፍ ሰዎች የሚያነሱትን ሐሳብ መልስ መስጠት ላይ ነው ብዙ ጊዜ ትኩረት የሚደረገው። መጠየቅ ላይ ያው መጠየቅ ሲጀመር ነው ያው ወንድማችን እፎይም እንደምታውቁት ሐዲሳቱ ላይ ያለውን ነገር እነዚህ ነገሮችን ማንሳት ሲጀምር ነው የፐርሰናል አታክ የሚመስሉ ነገሮች የተጀመሩትና ጥያቄ በስርዓት ቁርአንም ላይ ሆነ ሐዲሳቱ ላይ የሚጠየቁ ጥያቄዎችን መጠየቅ እንጀምራለን። ኦኬ ትህትና በተሞላበት መልኩ በስርዓት ገብቶ ሰዎች እንዲያስረዱ እድል እየሰጠን በስርዓት መጠየቅ ያለብን ነገር እንጠይቃለን። በስርዓት ማለት ነው። ሁሌ ክርስትናውን ብዙ ዘመናት አስረዳን አብራራን። ከጥንትም ጀምሮ ክርስትናው ለተለያዩ ምንፍቅናዎችና ለተለያዩ ለሚነሱ ኦኬ ጥያቄዎች መልስ ሲሰጥ ኖሯል። አሁን ደግሞ እስቲ እንጠይቃለን።